ክብር ለኢየሱስ ይሁን። ሃሌሉያ። ንጉሥ አይከሰስም። ሌላ ደግሞ ምናምን ሰማይ አይታረስም አለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። የንጉሥ ልጆች ነና ጌታ እግዚአብሔር ንጉሥ ነው፣ ኪንግ ነው። የነገስታት ደግሞ ምንድነው? ንጉሥ ነው። ክብር ለጌታ ይሁን። የነገስታት ንጉሥ ሃሌሉያ። ወገኖች እግዚአብሔር ያሰማራ ነገስታት ሆነኛ በዚህ ምድር እግዚአብሔር ያሰማራ ንጉሶች ነን። ክብር ለጌታ ይሁን። ሂዱ ምድርን ምን አድርጓት? ግዙአት አይደል ያለ፣ አበጇት አይደል ያለ፣ ስሩባት አይደል ያለ፣ አድመቻቿት አይደል? ኢየሱስ ክርስቶስ ጌታ የሚያመቻች ጸጋ ባንተ ውስጥ አለ። ሃሌሉያ። ነገርን የሚቀይር የሚያጣፍጥ ጸጋ ባንተ ውስጥ አለ። ስሙም ኢየሱስ ይባላል። ኧረ አሜን ይበል አንድ ሰው ባክ። ሃሌሉያ። የገባው ሰው አሜን ይበል። ይሄ ኢየሱስ በእኔ ውስጥ ነው የሚል ሰው አሜን ይበል። ሃሌሉያ። የእግዚአብሔር ውበት ባንተ ውስጥ አለ። የእግዚአብሔር አቅም ባንተ ውስጥ አለ። የእግዚአብሔር ጉልበት ባንተ ውስጥ አለ። የእግዚአብሔር ኃይል ባንተ ውስጥ አለ። ነገርን የሚያሳምር ጸጋ ባንተ ውስጥ አለ። ሃሌሉያ። ያድናል፣ ይታደጋል። ሃሌሉያ። ምን እንደምል አላውቅም። እኔ ሳልጀምር ባድር ደስ ይለኛል። ክብር ለጌታ ኢየሱስ ጌታ። ባለኝ ነገር ፈሳለሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ቀድሜ በወጣ መቀራታ ይላችሁ ከስተቆረ ወጥቼ በሆነ ቦታ ስለሚሄድ ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ወገኖቼ ሃሌሉያ። የሚገርም የእግዚአብሔር ጸጋ በውስጣችን የተሞላን ሰዎች ነን ወገኖቼ። ክብር ለጌታ ይሁን። ምድርን ሁሉ ሰዳቸው፣ ወደ ምድር ሂዱና ውረዱ። ምድር ምን አድርጋት ይላል? ቆፍራት ይላል። ክብር ለጌታ ይሁን። ቆፍራት። እዛ ውስጥ ያለው የተከደነ ምድር የምታዩት ስትቆፍሩት ወርቅ አለው። ሃሌሉያ። ስትቆፍሩት የተለየ ማዕድን አለው። ሲቆፈር ብርና ወርቅ አለው። ማዕድኖች አሉት። የከበረ ዕንቁ አለ። የከበረ ድንጋይ አለ። ሃሌሉያ። ስትፈተሽ ውስጥ ያለ እንደዚህ ነው። አልተገለጠም ሊሆን ይችላል፣ ሊገለጥ ነው። ሃሌሉያ። ሲገለጥ ግን እንደዛ ነው። ሃሌሉያ። አድራሻ ይቀየራል። አድራሻሽ ይቀየራል። መኖሪያ ይቀየራል። ሕይወት ይቀየራል። ነገር ይቀየራል። ሃሌሉያ። የእግዚአብሔር እሳት ባንተ ይመጣል። በውስጥ ያለው ነገር ይገልጠዋል። በውስጥ ያለው አቅም ያወጣዋል። በውስጥ ያለው የከበረ ነገር ይገለጣል። ሃሌሉያ። ማንም የሚረግጠው የነበረ ምድር፣ ማንም ርቆት የሚሄድ የነበረ ምድር፣ ድንጋያማ ስፍራ ነው ብሎ የሄደበት የነበረው ምድር ወይም ተራራ ወይም የሆነ ሸለቆ በሉት። ክብር ለጌታ ይሁን። ባለሙያ ሲመጣ፣ ባለሙያ መጥቶ ሲመረምረው፣ ባለሙያ መጥቶ ሲበዘብዘው፣ ሃሌሉያ ይታጠር ይጀምራል። ይሄ ቦታ የከበረ ስፍራ ነው። ማንም የሚገባበት የሚረግጥበት ቦታ አይደለም። ሃሌሉያ። ይሄ ባለሙያ የሆነ መንፈስ ቅዱስ በአንተ ላይ ሲመጣ፣ ይሄ ባለሙያ የሆነ መንፈስ ቅዱስ በዛት መካከል በአንተ ሲመጣ የወራባጋዲያስ አድራሻ ይቀይራል። ስምህ ይቀይራል። ስምሽ ይቀይራል። ዝናህ ይቀይራል። ሃሌሉያ። የጌታ ነኝ የኢየሱስ ነኝ። የኢየሱስ ነኝ ይለየልኝ የጌታ ነኝ ይለየልኝ
የኢየሱስ ነኝ የሆነለት ሰው ሆና ነው የሚለው ይገባል። ሃሌሉያ ታካታታታ መንፈሱ ሲመጣ አንተን ሲያገኛ ሲያርፍ ሲጎበኝ ሲነካካ አድራሻ ይቀየራል፣ ስም ይቀየራል፣ ስምሽ ይቀየራል፣ አድራሻሽ ይቀየራል፣ አድራሻሽ ይቀየራል። ሃሌሉያ። አሳዳጅ ነበር የሚሉት ሃሌሉያ። አንዳንዱ ቀራጭ ነበር የሚሉት፣ አንዳንዱ አሳማኝ ነበር የሚሉት፣ አንዳንዱ ወንበዴ ነበር የሚሉት። ኢየሱስ ገባ። ሃሌሉያ። ይሄ ማለት ጥበበኛው ኢየሱስ መጣ። ኢየሱስ ክርስቶስ ጌታ መጣ። ዋናሽ ጌታ መጣ። ዋና ጌታ መጣ። ሃሌሉያ። አድራሻቸው ቀየረ። ሃሌሉያ። አድራሻቸው ተቀየረ። ስማቸው ተቀየረ። ማዕረጋቸው ተቀየረ። ሃሌሉያ። ከሱ የተነሳ ያንተ ነገር ይቀየራል። ያንቺ ነገር ይቀየራል። ያንተ ነገር ይቀየራል። መለወጥ የሆነ ያዕቆብ እንደዚህ አለ። ደክሞት ተሰዶ ሮጦ ሸሽቶ ፀሐይ ሲጠልቅበት ድንጋይን ፈለገ። ትንሽ ቀን አስክልረፍ ብሎ ራሱ ጣል አደረገ። ምን ላይ? ድንጋይ ላይ ተማስ ይሆናል። የሚቆረቆር ነገር እኮ ነው። ሃሌሉያ። መጣያ ዋናው ክብር ለጌታ። ዋናው መጣ። ዋናው ሲመጣ ሃሌሉያ ሰማይ በላይ ተከፈተ። ክብር ለጌታ። በተኛበት ድንጋይ ላይ በተኛበት ምድር ላይ ሰማይ ተከፈተ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። መላእክትም ሲወጡ ሲወርዱ አየ። ሃሌሉያ ማካቲያ ካትሪያካስ ክብር ተገለጠ። በተኛበት ድንጋይ በተኛበት ምድር ልረፍ ባለበት በደከመበት በዛለበት ወደቀበት ቦታ በቃ ምን ሆነ? ክብር ተገለጠ። ዋናው መጣ። ክብር ለኢየሱስ ይሁን። በእውነት እኔስ ደክሞኛል ብዬ ነው የተኛሁበት ይሄ ቦታ። እኔስ እንዲያው አረፍል እንደሆነ ብዬ ነው የተኛሁበት ይሄ ቦታ። ለካስ እግዚአብሔር በዚህ ስፍራ አለ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሲገለጥበት ለሱ ክብር ይቀደሳል። የተለየ ስፍራ ይሆናል። ያለሽበት ኑሮ ድንጋያማ ቢመስል ያለህበት ሕይወት የሚቆረቁር ነገር ቢሆን አባትህ ሲገለጥበት ሃሌሉያ ተመልሰህ ለሱ ክብር መሠዊያ ትሠራለህ። መሠዊያ ታደርግበታለህ። ክብሩ ይገለጥበታል። ክብሩ ይገለጥበታል። የእግዚአብሔር ክብር ይገለጥበታል። ሃሌሉያ! ያመነ ሰው አሜን ይበለኛ። ውይ የተኛበትን ድንጋይ እኮ ነው ያዕቆብ ክብሩ ለካ እግዚአብሔር በዚህ ስፍራ አለ። ዘይት አፈሰሰበትና ሄደ። የሚለቅ ስፍራ አይደለም፣ የክብሩ ስፍራ ነው። በክብር ተመለሰ። መሠዊያ በዚህ ስፍራ ያደርጋለሁ። እግዚአብሔር አምላኬ የተገለጠበት በሸሸው ጊዜ በደከምኩ ጊዜ ነገር በዛለ ጊዜ ድንጋይ ትራስ ተንተርሰ በተኛሁ ጊዜ የተገለጠልኝ አባቶች አምላክ ሃሌሉያ
መሠዊያን አደርግለታለሁ ብሎ ወጣ ይላል። ኢየሱስ ክርስቶስ ጌታ ነው። ዛሬ በቆረቆረ ድንጋይ፣ በከበደ በዛልሽበት በዛለበት ነገር ላይ፣ በደከመ ስታስብ ልብ ባዛለ ነገር ላይ አሁን ሰልችቶኛል ባለበት ጊዜ እግዚአብሔር ይገለጥበታል። እግዚአብሔር ለክብሩ ያደርገዋል። ለክብሩ መገለጫ ያደርገዋል። በሕይወት ይገለጣል። በነገሮች ላይ ጣልቃ ይገባል። በሽሽት እንኳን ቢሆን ጣልቃ ይገባል። እግዚአብሔር መንገድህን ያቀናል። እግዚአብሔር መንገድሽን ያቀናል። እግዚአብሔር ኪዳን ያደርጋል። እግዚአብሔር ኪዳንን ያድሳል። ተካሃዳከ ይህ መልእክት ነው። ሃሌሉያ ራካዶላ ባጋስ አፖስትል መዝሙር ያለው ይመስለኛል። ክብር ለኢየሱስ ይሁን። ሃሌሉያ ኢየሱስ ክርስቶስ ጌታ። ወገኖቼ እግዚአብሔር በዚህ ስፍራ አለ። ዘማሪው ምን አለ? እግዚአብሔር በዚህ ስፍራ አለ። አሜን ማቆቶስ ሃሌሉያ ሁሉን በሁሉም ስፍራ የሚጋኝ ሁሉን ደግሞ የሚችል ጌታ ነው የምናመልከው። ሁሉን ያውቃል፣ በሁሉም ስፍራ አለ። ክብር ለጌታ ይሁን። በምታልፉበት ሲትዌሽን ወገኖቼ ብቻዬን ነኝ አትበሉ። ክብር ለጌታ ይሁን። እግዚአብሔር ያውቃል። አቅምሽ ያውቃል፣ አቅምህ ያውቃል። ያለህበት ያለሽበት ሲትዌሽን ያለሁበት ሲትዌሽን ያውቃል። ክብር ለጌታ ይሁን። ያውቃል። ይመራህ ዘንድ እግዚአብሔር ካንተ ጋር ነው። ይመራህ ዘንድ ካንተ ጋር ነው። ያበረታ ዘንድ ካንተ ጋር ነው። ሃሌሉያ ያጸናህ ዘንድ እግዚአብሔር ካንተ ጋር ነው። ብቻችሁ አይደላችሁም ያለ ጌታ ስሙ የተባረከ ይሁን። መንፈሱ የሰጠን ጌታ ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። ከያዕቆብ በዛ ምድረ በዳ ነበረ። ያውቃል። ሃሌሉያ ተስፋ ያለው ሰው ነው። ቃል ያለው ሰው ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ቃል ያለሽ ልጅ ነሽ። ቃል ያለ ሰው ነው። ሃሌሉያ እንዲሁ አትጠፋም። ነፍስ በዝለት አታልቅም፣ አትወድቅም። በቃ እንዳንተ ነገር አይጨልምም። ክብር ለጌታ ይሁን። አይመሽብህም። ሃሌሉያ ቢጨላልምብህ እንኳን ሲመሽል ይነጋል። አሜን ነው። እግዚአብሔር ንጋትን ያደርጋል። ጨለማው ይገፈዋል። ሃሌሉያ ታሪክ ይቀየራል። እስኪ በመንፈስ ሰጠን ይላል። በመንፈስ ሁኑ። በመንፈስ ሁናችሁ አይኖቻችሁ ጨፍኑና Regini la badia goma, gini la bahado kosye kreveni la bagada la bagada la bagada. ኢየሱስ አባ እናመሰግናለን። ስምህ
ለዘላለም ይባረክ። ዛሬ ወንድሞቼ ባረኩ። መንፈስህ በመካከላችን ስላለ ክብር ለአንተ ይሁን። ሰማያት በበላያችን ስለከፈትከው ክብር ለአንተ ይሁን። ኃይልህ ግብርህ በመካከላችን ስላለ እናመሰግንሃለን። አሁን መንፈስ ቅዱስ በቃልህ ውስጥ መቀጣጠል ይሆንልን፣ መንደድ ይሆንልን፣ አንድ ነገር መሻገር ይሁን በኢየሱስም፣ መውጣት ይሁን በኢየሱስም። የሚሰበር ነገር ይሰበር፣ የሚወድቅ ነገር ይውደቅ። ወደ ህልውና ውስጥ እንድታስገባ ጸለይነ። ዛሬ የልባችን ደጆች ለአንተ እንከፍታለን። የልባችን ደጆች ለአንተ እንከፍታለን። የክብር ንጉሥ ሆይ ግባ። ሃሌሉያ! በክብር ተመላለስ። ውስጣችን ውረሰው፣ ልባችን ውረሰው፣ ጉባኤያችን ከዚህ በላይ ውረሰው፣ ማንነታችን ውረሰው፣ ሁለንተናችንን ውረሰው። ክብር ሁሉ ለአንተ ይሁን። ታርደሃልና ሃሌሉያ! ክሬቤጂኒ ላባጋስ ክብርና ሞገስ ልትወስድ ይገባሃል። ስለኛ ተሰቅለሃልና ክብርና ሞገስ ልትወስድ ይገባሃል። ኢየሱስ ክብር ለአንተ ይሁን። በጌታ በኢየሱስም ክብር እንሰጣለን። ክብር ስጡት ለዚህ ጌታ። የከበረ ልታና ጭብጨባ ለዚህ ታላቅ ጌታ። ሃሌሉያ! ኢየሱስ ጌታ ነው። እንቀመጣለን። ክብር ለጌታ ይሁን። ጸልይ የሚል መንፈስ ነው ላይ መጣ። ግን ይሄ ነገር ስለሚቀጥለው ዓመት እንዳይሻገር መቀጠል ነው ያለው። ልቀጥል ግን ክብር ለኢየሱስ ይሁን። እግዚአብሔር በጣም ይሄ ወደ ህልውና የምንገባበት ዓመት። ክብር ለጌታ ይሁን። ደግሞ እግዚአብሔር እያስገባል ነው አይደል? አይሰማቸው ታዲያ እኮ ተቀየረ አለ። ምን አሁን እኮ ክብር ለጌታ ጨመረ። ክብር ለጌታ ቃው እኮ ነው የሚለው ሰው በመንፈስ ሲሆን ይኸው ልክ እንደ ጊታር የተቃኘ ጊታር አንኪቦርዱን ቃኝቶት ልጁ ደስ አላላችሁ? እንድትፈታ ያደርግሃል፣ እንድትለቀቅ ያደርግሃል። ከታሰረ እዛ አንድ ኪ ግን ነው የሚያደርግ። አይመቸውም። ዘማሪ ያውቀዋል። እንቅ ነው የሚያደርግ። ስለዚህ ወገኖች ክብር ለጌታ። በቃ ሰው ሲለቀቅ ነገር ሁሉ በመንፈስ ሲዋሃድ በቃ ጉሮሮ የሆነ ነገር ነው የሚሆነው። ይቃኛል እና ውስጥ መንፈስህ ገብቶ እንዲህ ያደርገዋል። ክብር ለጌታ። የእግዚአብሔር ህልውና ብቻ ይሁን። ክብር ለጌታ። በየትም ቦታ ህልውና፣ በየትም ቦታ መገኘቱ፣ በየትም ቦታ የእግዚአብሔር ህልውና ነው የሚያስፈልገን ወገኖች። ሌላ ምንም የሚያስፈልገን ነገር የለም። ክብር ለጌታ ይሁን። እስኪ አንድ ቃል እናነባለን። ክብር ለጌታ ይሁን። ወደ ኋላ ተመልሼ አላወራም ብዙ፣ ትንሽ ጊዜ እንዲበቃኝ። እግዚአብሔር ይመስገን። መዝሙር ዳዊት ታግዙኛላችሁ። ቶሎ ብላችሁ ታግዙኝ ዛሬ። ክብር ለጌታ ይሁን። መዝሙር ዳዊት የተነሳነበትን ዋና ሐሳብ ስለ ሙሴ ነው። ዘጸአት ላይ እንደምናየው ሁል ጊዜ ክብርህን አሳየኝ አለው። ስለዚህ እግዚአብሔርም ደግሞ በቃ ክብርህን አሳየኝ አለ። በቃ ጀርባዬን አሳይሃለሁ ግን ፊቴን አታይም አለው። ክብር ለጌታ ይሁን። እዛ ውስጥ ነው ያለነው። ክብር ለጌታ ይሁን። ሁሌ የምንናገረው የምናነበው ቃል ነው። ክብር ለጌታ ይሁን። እግዚአብሔርን በቃ ህልውና ውስጥ መግባት፣ ህልውናው መፈለግ፣ በህልውና ውስጥ መኖር። በዚህ ነው የዓመታችን ዋና ጥቅስ ርዕስ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ያየነው ያለነው ይህንን ነውና መዝሙረኛ መዝሙር 27 ላይ አይ ቲንክ 4 መሰለኝ አንድ ነገር ሻለው ይላል። ክብር ለጌታ ይሁን። እግዚአብሔርን አንዲት ነገር ለመንሁት፣ እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርንም ደስ የሚያሰኘው አይ ዘንድ መቅደሱንም እመለከት ዘንድ። ሃሌሉያ። ዘማሪው የሚሻው ይህንን ነው። ጥማቱ ረሃቡ ይህንን ነው። እግዚአብሔር እንደዚህ ያለ ጸሎትና መሻት ይፈልጋል። ክብር ለጌታ ይሁን። እንዲህ ያለ መሻት ነው ጌታ የሚፈልገው። ሰዎችንን በብዙ ነገር እንፈተናለን፣ በኑሮ በብዙ ነገሮች እንያዛለን። ግን የውስጥ ዋና ዓላማችንና ጥማታችን
ይህንን ሊሆን ይገባል። አንድ ነገር ነው የሚሻው፣ ሌላ ነገር ምንም አይደለም። ዘማሪው ብዙ ነገር ስለሚያውቅ ነው። ክብር ለጌታ ይሁን። ሰሎሞንም አውርተዋል እኮ ሁሉ አለ ንጉሥ ነው። ሁሉን ነገር ጨበጠ፣ ሁሉን ያዘ። ፈረሱ ምኑም የሚባል በምድር ያለው ሀብት ሁሉ ሰሎሞን ነበረው ከማንም በላይ። በሰሎሞን ዘመን ወርቅ እንደ ድንጋይ ነበረ አይደለም የሚለው መጽሐፍ ቅዱስ። ክብር ለጌታ ይሁን። እስከዚህ ድረስ ነበረ። ሹካው፣ ማንካው፣ ቢላዋው ምናምን ሁሉ ወርቅ ነው። ምንም ግን ወርቅ ህይወት አይሰጥም። ወርቅ ያደረገው እኮ ወርቅ የሚል ቫሊ ስለተሰጠው። ወርቅ ከዛሬ በኋላ በዓለም ሁሉ ያለው ድንጋይ ይሆናል። አንገዛውም ቢባል ድንጋይ ነው የሚሆነው። ስለዚህ ወርቅ እንዲሆን የራሱ ኳሊቲ አለው። ወርቅ እንዲባል ያደረገው እንደገናም ደግሞ የተሰጠው ቫሊ አለ፣ መመዘኛ በዓለም ሁሉ ገበያ ስናየው ማለት ነው። ክብር ለጌታ ይሁን። ስለዚህ ወገኖች ይሄ ሁሉ ኑሮት፣ ሁሉ ፓላስ ኑሮት፣ የተመቻቸ ነገር ኑሮት መክበብ ላይ ሄዶ በእድሜ በገፋ ጊዜ ሰሎሞን ምን አለው? ሁሉ ከንቱ የከንቱ ከንቱ ነው፣ ምንም ንፋስም እንደመከተል ነው። ከፀሐይ በታች ያለው ሁሉ አዲስ ነገር የለም። ዘጋው። ሰሎሞን ቢናገር ያምርበታል፣ ደርሶበታል፣ ኑሮበታል። አይ እዛ ሌቭል ሳይደርስ እንደኔ አይደለም ያወራ ያለ አረምስሶ አይቶት ሁሉን ነገር አየና ከንቱ ነው፣ ምንም ለካ አይደለም ማለት። ህይወት ዘመን ያልቃል፣ አዲስ ዘመን አለ። ለክርስቲያን አዲስ ምዕራፍ አለ፣ የበለጠ ነገር አለ። የማያልቅ ዘመን፣ ዘላለም የሚባለው ዘመን አለ። ዛስ አይነት ተስፋ ያለ። ክብር ለጌታ ይሁን። በዚህ በብዙ አይነት ነገር ውስጥ ብናልፍ ሁሉን የምንረሳበት ዘመንም አለ። ክብር ለኢየሱስ ይሁን። ሃሌሉያ። ከእግዚአብሔር የምንኖርበት፣ በእግዚአብሔር ፊት የምንኖርበት በማይጠገብ ክብር፣ አዲስ በሆነ ክብር፣ በቃ ዝም ብሎ በሚገለጥ ክብር። ክብር ለጌታ ይሁን። አሜን አሜን ብሎ ቀና ሲሉ አዲስ ዳይሜንሽን ያያለው። አሜን አሜን ብሎ አዲስ ዳይሜንሽን፣ የማይጠገብ ክብር። ክብር ለጌታ ይሁን። ለሱም ክብር ሲያመጡ፣ ለዛም ሲጨምሩ፣ ለዛም ሲጨማምሩ 24 ሰዓት ጌታን ሽማግሌዎች ምን ያደርጉታል? ያመልኩታል። ለምን? ብዙ ዳይሜንሽን አለው። አሁን በጥቂት ነገር ስለ ዳይሜንሽኑ ስናይ፣ በጥቂት ነገር ስናወራ፣ ዲያመንድ ለምሳሌ ሲቀረጽ ስትሰሩ ዲያመንድ የተሰራ ዲያመንድ እንዴት ይሆናል? በዚህ ብትሉት ፊቱ በሁሉም አቅጣጫ እንዲህ ያብረቀርቃል። አይ መልኩ ይቀያየራል። በዚህም ያበራል፣ በእንደዚህ ያበራል። በቃ ዳይሜንሽኑ በቃ በሁሉም አቅጣጫ የሆነ ውበት ነው የሚተፋ። መብራት ላይ እንትን ስታደርጉት አይ በቃ ቅርጹን በቃ አቅጣጫው በቀየራችሁት ቁጥር የሚያበራበት ነገር አለው። ጌታን ደግሞ ይሄ እንኳን አይገልጠውም፣ ግን እንደው እንደ ምሳሌ ያክል ነው እንጂ እግዚአብሔር ደግሞ በቃ በሱ ውስጥ ያለው ክብር እንደዚህ ነው። ይገለጣል። እሱ ሲያስደንቀ ቀና ስትል ሌላ አስገራሚ፣ እሱ ሲያስገርም ደፋ ብለን ክብር ስትሰጥ ሌላ የሚያስገርም ነገር፣ የላቀ ነገር በክብር የጠገበ በክብር የተሞላ እግዚአብሔር ነው ያለን። አሜን ሃሌሉያ። ክብርን በቃ የማይናፍቀው በክብር የተሞላ በክብር በቃ የጠገበ ጌታ ነው ያለን። ሃሌሉያ። ስለዚህ ከማዕዱ ስንቀር ታዲያ ከዚህ የበለጠ ጥሪ ምን አለ? የዳንን እኮ ዝም ብሎ አይደለም፣ ተራ አይደለም ህይወታችን። ክብር ለኢየሱስ ይሁን። የላቀ ነገር ነው። ስለዚህ አንድ ነገር ሻለው፣ እሱም በአንተ ቤት ለዘላለም እኖር ዘንድ። ዛሬ ምንድነው የምትሽት? ዛሬ ምንድነው የምሻው? ምንድነው የምንፈልገው? ወገኖች ጥማታችን፣ ረሃባችን ምንድነው? እግዚአብሔር ግን እሱን እንድንሻ ይፈልጋል። የከበረ ነገር አለው እግዚአብሔር። የከበረ ነገር ላንቺ አለው። የከበረ ነገር አለው። ቅድም መንፈስ ቅዱስ እንዳወራ ክብር ለጌታ ይሁን እንደተናገረ በቃ ጥበበኛው ሲመጣ ምድሪቱ ሲበረብራት የከበረ ነገሮች አሉ። አልወጣም፣ ሳይወጣ ኖርማል ነው የሚመስለው። ማዕድኑ ሲወጣ ግን ይሄ ያጥሩታል። ማንም ዞር ብሎ ካሜራ ምናምን በተለይ አሁን በድሮንም ሳይቀር ያጥሩታል። የከበረ ስፍራ ነው። አይ ሲቆፈር የከበረ ነገር ውስጥ ነው ያለ። ክብር ለጌታ።
ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ታሪኩ እንደዛ ነው። ሰው ራሱ ከአፈር ነው የተበጀ። ወደ አፈር ትሄዳለህ። ስለዚህ ምድሪቱ ስትቆፈር ክብር ማዕዘን አለ። እኔና እናንተን ውስጣችን ያለውን የእግዚአብሔር ዓላማ፣ የእግዚአብሔር ፐርፐዝ፣ የእግዚአብሔር ስጦታ፣ የእግዚአብሔር ጸጋ ሲገለጥ ሃሌሉያ። ውይ እንደዚህ ነው እንዴ? ያ የምናውቀው ያ ሰውዬ ያ ሰራጅ ነበረ፣ ያ እንደዚህ የነበረ፣ ያ እንደዚህ የነበረ ይሆናል። አሁን ግን ሌላ ነው። አሁን ግን ዓላማው ተገልጠዋል። አሁን ግን ዲዛይን የተደረገበት ውበት ወጥተዋል። በቃ የተፈጠረበትን ዓላማ ተሳክተዋል። ስለዚህ በጣም ያስደንቃል። ክብር ለጌታ ይሁን። ስለዚህ ዘማሪው ሲናገር በቤትህ ለዘላለም እኖር ዘንድ እሻለሁ አለ። ክብር ለጌታ። ወደ መቅደስህ እመለከት ዘንድ የእግዚአብሔር ውበት፣ የእግዚአብሔር ቢዩቲ ማየት በመቅደስ ውስጥ ስትሆን፣ በክብር ስትሆን የምታየው እንደ ዲያሞንድ እንዳልኳቸው ልዩ ልዩ ውበት ነው። አይ በጥቂት የእግዚአብሔር መንፈስ ነግቶን ምን ሆንን? ምን አልናው? ብዙ እኮ አወራን አይደል? ብዙ ተደሰትን አይደል? ዘለልን እኮ አይደል? ጥቂት ጠብታ ጠብ ብሎን። ክብር ለጌታ ይሁን። እሱ መቅደስ ውስጥ ሲገለጥ ግን ነፍስም አልቀረልኝ፣ እንደሞተ ሰው ብኜ ወደኩ። ሃሌሉያ። ኧረ እባክህ የሚዘራው የእግዚአብሔር ክብር ይገለጥ። ሃሌሉያ። እኔና እናንተ በቃ እኔ የሚል ማንነታችንን ወደዛ የሚጥል ሃሌሉያ አዲስ ሰው ሆነን እንድንነሳ የሚያደርገን የእግዚአብሔር ክብር ይገለጥ። ይሄ ክብር በፍጹም ሰው በምንም አይረካም። ከሰሎሞን እንማር። በምድር ረካለሁ ብሎ የሚያስብ ሰው ካለ ተሳስቷል። ክብርህን ሳይጠግባለሁ ነው የተጻፈ። ሰረገላት ስትሰጠኝ፣ አፓርትመንት ስትሰጠኝ፣ ሄሊኮፕተር ስትሰጠኝ፣ እንደዚህ ስትሰጠኝ እጠግባለሁ ብሎ አልተጻፈም ወገኖች። ክብርህን ግን ሳይ እጠግባለሁ፣ እረካለሁ፣ አርፋለሁ። ክብሩ ሲገለጥ እረፍት በህይወታችን ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ባለፈው እንዳየነው በቃ በተከታታይ አይተነዋል እና የመጨረሻ የእግዚአብሔር የህልውና መገለጫዎች በሚል ርዕስ ነው የጀመርነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። የህልውናው መገለጫዎች በሚል አንድ ድምፅ ብለን አይተናል። ክብር ለጌታ ይሁን። ህልውናው የሚገለጥበት እግዚአብሔር ሁሉም ቦታ የሚገኝ አምላክ ነው ብለን የመጀመሪያ አይተነዋል። በሶስት አቅጣጫ አይተነዋል። በቃ ሁሉን የሚገኝ ሁሉን የሚችል ኦንሊ ጋድ እንደሚባለው በሁሉም ቦታ የሚገኝ at the same time በቃ በሁሉም ስፍራ የሚገኝ አምላክ ነው የትም ቦታ። እንደገናም ደግሞ እግዚአብሔር ሁሉን ደግሞ ምንድነው? ቻይ ነው። ሁሉን የሚችል አምላክ ነው። ክብር ለጌታ ይሁን። ስለዚህ እግዚአብሔር ሁሉ ጊዜ በሁሉ ስፍራ አለ። ግን ይሄ የምንማረው ያለነው ግን presence of God ወይም የእግዚአብሔር ሐለወት ወይም መገኘት እግዚአብሔር ሲፈቅድ ራሱን የሚገልጥበት ጊዜ ነው። ክብር ለጌታ ይሁን። እግዚአብሔር ሲፈቅድ ራሱን የሚገልጥበት ጊዜ ነው። ይሄ የእግዚአብሔር presence ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ደግሞ ባለፈው እንዳየነው የእግዚአብሔር ክብር መገለጫዎች በቃ የህልውና መገለጫ እግዚአብሔር ለህልውናው ለስፔሻል ጊዜ ሲገለጥበት የሚገለጥበት ነገር አለው። የሚገለጥበትን መንገዶች አሉት። ስለዚህ አንድ የተወሰኑ ነጥቦች ምናልባት 7 8 9 ነገር ልናይ እንችላለን፣ ግን የተወሰኑን ካየን ደግሞ በቂ ነው። ክብር ለጌታ ይሁን። ስለዚህ ብለን ስለማን አይተናል? ስለ ዮሐንስን በቃ ፈጥሞ በምትባል ደሴት ሳለሁኝ በቃ የእግዚአብሔር ድምፅ ምን አደረግኩ አለ? ሰማሁ አለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ዮሐንስ ድምፅን ከሰማ በኋላ በጌታ ቀን በመንፈስ ነበርኩ ነው የሚለው። ስለዚህ በዛ ፈጥኖ በምትባል ደሴት በእስር ቤት ስለ ክርስቶስ መከራ የተቀበለ ሰው ነው፣ የተጣለ ሰው ነው። በዛን ጊዜ ግን በመንፈስ ነበርኩ አለ። ክብር ለጌታ ይሁን። በመንፈስ መሆን ይጠበቅብናል ብለን አይተናል። ክብር ለጌታ። አትሞስፌራችን መቀየር አለብን፣ ማምለክ አለብን፣ መዘጋጀት አለብን። ለእግዚአብሔር ነገር ነቅቶ ነው የምትጠብቀው። ኤልያስና ኤልሳ አብሮ ሲሄዱ ከነቃ ካየኸኝ ከተከታተልከኝ
ይሆንልሃል ነው ያለው። ክብር ለጌታ ይሁን። እግዚአብሔር የሚጠብቁት እነሆ በእንቅልፍ አይደለም ወገኖች። ክብር ለጌታ። እግዚአብሔር መጠበቅ የእግዚአብሔር ነገር የሚጠብቅ ሰው በንቃት ነው የሚጠብቅ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለመጽሐፍ ሲናገር አንተ የምትተኛ ትሳ፣ ተነሳ፣ ንቃ፣ ክርስቶስም ያበራልሃል ይለዋል። ከምን ከሙታን መንደር ብሎን ተነሳ። ክብር ለኢየሱስ ይሁን። ክርስቶስም ያበራልሃል። በንቃት ነው የእግዚአብሔር ነገር የምንቀበለው ወገኖች። በእንቅልፍ አይደለም፣ መንፈሳዊ ትንዛዜ አይደለም፣ በመንፈሳዊ እንቅልፍ አይደለም። በንቃት በትጋት እንደ ጉበኛ እግዚአብሔር ሊለቀው ያለ በረከት አለ። ለትውልድ የሚሆን ነገር አለው። ለትውልድ የሚሆን የሚለቀው ክብር አለ፣ መጎናጸፊያ አለ። ሃሌሉያ! ይሄ ክብርና መጎናጸፊያ የሚቀበለው ወይ ይሄ ክብር ሊገለጥለት ላለ የሚቀበለውና የሚያየው ምንድነው? በንቃት የሚጠባበቀው፣ በንቃት የሚከታተለው፣ በትጋት በእግዚአብሔር ፊት፣ በትጋት በጸሎትና ቃሉን በመመገብ በእግዚአብሔር ፊት የሚሆን የሚተጋ ትውልድ የእግዚአብሔር ክብር ያያል። ሃሌሉያ! የእግዚአብሔር መጎናጸፊያ ይወድቅበታል። የሚነቅ ስለዚህ ዮሐንስ በመንፈስ ነበርኩ፣ እስር ቤት ውስጥ እኮ ነው ያለ፣ ደሴት ውስጥ እኮ ነው ያለ ተጣለ፣ በመንፈስ ግን ነበርኩ ይላል። ክብር ለጌታ። በየትኛው ሲትዌሽን ውስጥ ታሉ በመንፈስ መሆን ይቻላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ነገር አይወስንባችሁ፣ ነገሮች አይጥበብባችሁ፣ አትያዙ። ክብር ለጌታ ይሁን። በየትኛው ሲትዌሽን ውስጥ ሆናችሁ በመንፈስ መሆን ይቻላል። ሃሌሉያ! ዝግጁ መሆን ይቻላል። እሱ ማምለክ ይቻላል። ከሱ ኮኔክት ማድረግ ይቻላል። የእግዚአብሔር ክብር ደግሞ ተገልጦ በነገሮቻችሁ ጣልቃ ሲገባ ወደ ራሱ መገኘት ይስባቸዋል። ሃሌሉያ! ካለበት ደሴት አወጣው። ሃሌሉያ! ወደ ክብር ወሰደው። ሃሌሉያ! ወደ ክብር ወሰደው። ስለዚህ ድምፅ ምንድነው አልነው? ትራንስፖርት ነው። ክብር ለጌታ። ኮሙኒኬሽን በሌላ ቀን ነው። ድምፅ ትራንስፖርት ነው። ድምፅ ሲመጣ ለውጊያ ወይ መዘጋጀት አለበት ወይም ደግሞ የምትሄድበት መንገድ አለ ማለት ነው። ክብር ለጌታ። እግዚአብሔር ሲመጣ የአንድ ነገር እንቅስቃሴ አለ ማለት ነው። እግዚአብሔር ሲንቀሳቀስ ድምፅን ይልካል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሊልክ ከፈለገ ድምፅን ይልካል። እግዚአብሔር ለጦርነት ሊያወጣ ከፈለገ ድምፅን ይልካል። ድምፅ ሲመጣ ለትራንስፖርት ይሆናል። ድምፅ ሲመጣ እግዚአብሔር ለውጊያ ሊያዘጋጀ ይሆናል። ድምፅ ሲመጣ እግዚአብሔር እየመጣ እንደሆነ እነሆ ያሳያል ማለት ነው። ክብር ለጌታ ይሁን። በሐዋርያት ሥራ ላይ ምዕራፍ 2 አይተነዋል። ሃሌሉያ! የእግዚአብሔር ድምፅ እንደሚነጥቅ አውሎ ነፋስ በመካከላቸው ምን ሆነ ይላል? መጣ ይላል። ክብር ለጌታ። ይሄ ድምፅ ሰማያትን ከፈተው። ክብር ለጌታ። ድምፁን ሰማያትን ከፈተ። እነሆ የተከፋፈሉ የልሳን እሳቶች ደግሞ በላያቸው ሆነ፣ ወደቁባቸው፣ ወረደባቸው ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። አስቀድሞ ይመጣ ድምፅ ሲመጣ ዮሐንስ በቃ በእግዚአብሔር ክብር ዙፋን ውስጥ ነው ራስ ያገኘ። ፈጥሞ ደሴት አለ፣ በዙፋን ውስጥ ነው የገባ። የእግዚአብሔር ድምፅ ሲመጣ ይወስዳል። ወገኖች መዝሙር ሲዘመር እኮ ድምፅ አይደል ያለው? ወዴት ነው የሚወስድ? ኮኔክሽን ነው የሚፈጥረው አይደል? ጥሩ መዝሙር፣ ጥሩ አምልኮ፣ የተቃኘ ነገር ሲመጣ እኮ ልብህን ይነካህና ራታታታ ራታታታ ያረገ እያሸ በቃ ምን ያደርጋል? ወደ እግዚአብሔር በቃ በመንፈስ እንድትሆን ያደርጋል። ክብር ለጌታ ይሁን። ሬዲ ያደርጋል። ክብር ለኢየሱስ። የተዘጋጀ ነገር ያደርጋል። ሃሌሉያ! ከዛ በኋላ ከእግዚአብሔር ጋር ያለው የአንተ የነፍስን የመንፈስን ነገርና ከእግዚአብሔር ጋር ያለ አዛ አትሞስፌር ምን አለ? የሆነ ሞገዶች አሉ አይደል እንዴ? በቃ ምን ይሆናል? ከነፍሳችሁ ላይ ምን ይሆናል? የእግዚአብሔር ቫይብሬሽን ከነፍሳችሁ ጋር ያለው ቫይብሬሽን ይገናኛል። ሃሌሉያ! በአምልኮ ውስጥ ስትሄዱ እየሰመጣችሁ ስትሄዱ ሃሌሉያ! ልክ ኮኔክሽን ሲፈጠር ሃሌሉያ! በእግዚአብሔር ህልውና ትገቡና ራሶቻችሁ በከበረ ሰረገላ ታገኝታላችሁ። ሃሌሉያ! መዝሙር እኮ ቀላል አይደለም። አምልኮ ለገባው ሰው ቀላል አይደለም። አምልኮ ሲበላሽ ነው የሚያሳዝነው። አምልኮ መበላሸት አልወድም። ዝም እላለሁ ታግሼ እንደሆነ እንጂ በጣም በውስጤ ግን አወራለሁ ማለት ነው። እርዳ አለ። ምክንያቱም ኮኔክሽን ነው። ዋንጫው አለቃ አይቻልም። ክብር ለጌታ። የሚሰዋ ተሰውቶ መሆን አለበት። አምልኮ ነው። ክብር ለጌታ ይሁን። ኢየሱስ ጌታ።
ካስፈልገን ሰው አለ። ክብር ለጌታ። አምልኮ መሆን ጌታ መመለክ ነው ያለበት። አምልኮኝ ነው እንጂ ሰውልኝ አላለ ጌታ። ክብር ለኢየሱስ። ሃሌሉያ። ኢየሱስ ክርስቶስ ጌታ። ስለዚህ ድምፅ እንደ ትራንስፖርት እንደሆነ በኤልያስ ውስጥም አይተናል። ክብር ለጌታ። በሕዝቅኤል ውስጥም አይተናል። ድምፅ ሲመጣ እንደ በእግሬ ያቆመኛል። ክብር ለጌታ። በኮበር ወንዝ ተስፋ በሌለበት ተስፋ በመቁረጥ ስፍራ ነው የነበረ። ድምፁ ሲመጣ ግን እንዲሁ ከዛ ዝቆ አወጣው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከፍ ወዳለ ስፍራ አወጣኝ ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ወደ ህልውናው ልንናፍቅ ህልውና ውስጥ ልንገባ ይገባል። ክብር ለኢየሱስ ይሁን። ይህንን ካልኩ ካለፈ እንደገና ዛሬ የምናየው ሁለተኛ ቀጥለን ደግሞ ድምፅ እንደ ትራንስፖርት ባለፈው ትንሽ ነካክተን አይተነዋል። ክብር ለኢየሱስ ይሁን። ወደ ህልውና ውስጥ እንድንገባ የሚወስደን ድምፅ ነው ብለናል። ክብር ለጌታ ይሁን። ዛሬም ደግሞ የምናየው ደግሞ የህልውናው መገለጫው አንዱ ሁለተኛው ደግሞ እሳት ነው። ክብር ለጌታ ይሁን። እግዚአብሔር ህልውናው ሲገልጥ በእሳት ይገለጣል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። አሁን ፈጣን አንባቢ ሰው ነው የምፈልገው። ክብር ለጌታ ሳይቆራረጥ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ዘጸአት ምዕራፍ 3 ከ2 እስከ 9 ክብር ለጌታ ይሁን። ቶሎ ብለን እንድንሄድ ክብር ለኢየሱስ ይሁን። ሃሌሉያ። ዘጸአት ምዕራፍ 3 ከ2 እስከ 3 የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየ። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን እንደገና አንብብልኝ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህም ታላቅ ራእይ ልይ አለ። ይህም ታላቅ ራእይ ልይ አለ። ቀጥልበት ትንሽ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ስሙን ጠርቶ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ይህንን ምድር የተቀደሰች ናትና ወደዚህ አትጠጋ፣ እግርህም ጫማህን ከእግርህም አውጣ አለው። ክብር ለጌታ ይሁን። ጌታ ይባርክ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በድምፅ ብቻ አይደለም የሚገለጽበትን መንገድ እግዚአብሔር ሲፈቅድ ነው የሚገለጠው። በእሳት መልክ ደግሞ እግዚአብሔር ምን ይሆናል? ይገለጣል። ክብር ለኢየሱስ ይሁን። ስለዚህ በዚህ ስፍራ ደግሞ ለሙሴ የተገለጠለት በምንድነው? የአማቹን በጎችን እየጠበቀ ያለ በምድረ በዳ እየሄደ ያለ ሙሴ የሚነድ ቁጥቋጦ በቃ በሌላ በአዲስ ትርጉም ላይ የእግዚአብሔር መልአክ በቁጥቋጦ ውስጥ ሆኖ ሲነዳ አየ። ስለዚህ ይሄ በመሆኑ ለማየት ለምንድነው አይቃጠልም ብሎ ለማየት ሄደ፣ ቀረበ ይላል። ክብር ለጌታ። ከዛ ውስጥ ግን ድምፅ ወጣ። ክብር ለጌታ። ይሄ ያለበት ስፍራ የተቀደሰ ነውና ወደዚያ አትጠጋ፣ የእግርህን ጫማ ምን አድርጋለሁ? አውልቅ አለው። ክብር ለጌታ ይሁን። ከዚህ በኋላ ላይ ነው እግዚአብሔር የሕዝቤን ጩኸት ወደ እኔ መጥተዋልና ስለዚህ እኔም ደግሞ ወረድኩ፣ ከመከራቸው የተነሳ ጩኸታቸው ወደ እኔ ደርሷልና ስለዚህ አሁን የመገለጤ ምክንያት አሁን የመውረድ ምክንያት ያመጣ ይሄንን ነው፣ የሕዝቤ ውርደትና የሕዝቤ ጩኸት ነውና ስለዚህ ሕዝቤን ነፃ ታወጣለህ ብሎ እግዚአብሔር ራሱ ለሙሴ በእሳት ቁጥቋጦ ውስጥ ሆኖ ተገለጠለት። ክብር ለጌታ ይሁን። ምክንያቱም ቁጥቋጦ ምንድን ነበረበት? ቁጥቋጦ አሽ ወይም አመድ መሆን ነበረበት። ነገር ግን አልሆነም። ተአምራት ነው የሚሆነው ያለ የእግዚአብሔር መልአክ በዛ ውስጥ አለ። ሙሴ የሚሆነው ነገር ምንድን ነው? ከልምምዱ ከእይታው ከእውቀቱ ውጭ የሆነ ነገር ለማየት በተጠጋ ጊዜ ግን እግዚአብሔር ክብሩን ከዛ ወጣና ተጠንቀቅ አለው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ጫማህን አውልቅ አለው። ትህትናን አስተማረው። ክብር ለጌታ ይሁን። በቃ ጫማህን ምን አድርገው? አውልቅ አለው። ክብር ለጌታ ይሁን። በእግዚአብሔር ክብር ውስጥ ወገኖቼ ሁሉን ይዘህ ተለበላልቀ መግባት አይቻልም ማለት ነው። ክብር ለጌታ ይሁን። ዲስታንስን መጠበቅ አለባቸው እስራኤል። ክብር ለጌታ ይሁን። በቃ እናንተና ታቦቱ መካከል ይህንን
ያክል ርቀት ይኑርባችሁ ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ምክንያቱም በመፍራትና በመንቀጥቀጥ የሚመለክ አምላክ ስለሆነ ሃሌሉያ። ክብሩ የሚባላም ነው ወገኖቼ። ክብሩ የማይደፈር ነገር ነው። ክብሩም ኃይለኛ ነገር ነው ወገኖቼ። ኢየሱስ ክርስቶስ ጌታ ነው። እኛ በአዲስ ኪዳን ዘመን ስላለን እንጂ በብሉይ ኪዳን እንዳለ ሰው ብንሆን ወገኖች ቀላል ነገር አይደለም። በአዲስ ኪዳንም ጌታ በጸጋ በውስጣችን ስላደረገው እሱ ሌላ ጊዜ እናየዋለን። ልናቀለውም አይገባም። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስለዚህ በእሳት መካከል መሆኑ ተገለጠለትና እግዚአብሔር እንደገና ምን አደረገው? ወደ ፈርዖን ላከው። ክብር ለጌታ ይሁን። ወደ ሸሸበት ላከው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ነው ሐዋርያት ሥራ ምዕራፍ 2 ከ2 እስከ 4 እንዲሁ ነው። እንደ እሳት የተከፋፈሉ የእሳት ልሳኖችም ታዩባቸው ይላል። ክብር ለጌታ ይሁን። እንደ እሳት የተከፋፈሉ ልሳኖችም ምን አድርጓቸው? ታዩባቸው። በ120 ሰዎች ላይ ምን ሆነ? ወረደ ይላል። ክብር ለጌታ ይሁን። ምን ሆኖ? አንድ ልብ ሆኖ እየጸለዩ ባሉ በቃ ዘግተው በጸሎት ላይ ያሉ በ120 ሰዎች ላይ የተከፋፈለ የልሳን እሳት በላያቸው ወደቀ። ሃሌሉያ። በልሳን መናገር ጀመሩ። እንዴት የሰገሩ ሰዎች ናቸው። በቃ ሰዓቱ ገና ነው፣ የመጠጥ ሰዓት አይደለም። እንዴት ነው ብለው ሰዎች እስኪገረሙ ድረስ ከተማይቱ መናወጥ ጀመረች። ሃሌሉያ። እግዚአብሔር ክብሩን ራሱን በእሳት መካከል ገለጠ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይሄ እሳት ሲመጣ ወገኖቼ የሆነ ነገር አንድ ነው። ሁለት ነገር ነው የምናስተውለው። ሁለት ነገር ነው መማር ያለብን ወገኖቼ። አንድ እግዚአብሔር ራሱ በእሳት መካከል ይገልጣል። መቼ? ሲወድ ሲፈልግ። ክብር ለኢየሱስ። ሁለተኛ በእሳት ሲገለጥ ደግሞ ያ እሳት ለኛ የሚያስገኝልን ጥቅም ምንድን ነው? የሚያደርግልን ምንድን ነው? ሙሴም በተገናኘው ጊዜ እሳቱ ምን አደረገው? ለወጠው። እሳቱ ሲያገኘ የእግዚአብሔር እሳት ሲመጣ በመገኘቱ እሳት ውስጥ ሲያጠምቅ ሃሌሉያ ነገር ይለወጣል። ሃሌሉያ። መጽሐፍ ቅዱስ ሲናገር ለሐዋርያት እንደዚህ አላቸው፣ ኃይል እስክትቀበሉ ድረስ ከዚህ ስፍራ ምን አትሆኑ አትውጡ አላቸው። እሳቱ በወረደ ጊዜ ኃይል ተቀበሉና እስከ ምድር ዳርቻ ድረስ ተላኩ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እሳት ይወርድብሃል፣ እስከ ምድር ዳርቻ ድረስ ትላካለህ። ሃሌሉያ። እሳት ሲወርድባቸው ኖርማል ሰዎች መሆን አቆመ። እሳት ሲወርድብህ ማንም እየዞረ አይጭንብህም። ክብር ለጌታ ይሁን። ዕዳ አይጭንብህም፣ በሽታ አይጭንብህም፣ ነገርም አይጭንብህም፣ ማንም አይጭንብህም ሲላቸው ወገኖቼ እኔ ሰው አገልጋይ አይጭንባቸው አይደለም እላቸዋለሁ። ጉዳዮች አሉ የሚጭኑብን፣ ጉዳዮች አሉ ኮንፊዥን የሚፈጥሩብን፣ ጉዳዮች አሉ ነገሮች የሚጫኑብን፣ ጉዳዮች አሉ የሚይዙብን። ሃሌሉያ። እሳት የሚይዘው ነገር የለም። ክብር ለጌታ። ክብሩ በሳምሶን ላይ በወረደ ጊዜ የታሰረበት ሰንሰለት እንደ ተልባ ፈትል ብሎ ሆነ ይላል። ቀለጠ። አሜን ወይ? ኧረ ዛሬ አንተ ስራት የቀለጠ ይሆን። ክብሩ ሲመጣ አንተ ያዘ ነገር ይቀልጣል። ክብሩ ሲመጣ አንቺ ያዘ ነገር ይቀልጣል። ክብሩ ሲመጣ የገደበህ ነገር ይቀልጣል። ሃሌሉያ። ይቀልጣል። በቃ የገደባቸው ነገር አለ፣ የተወሰኑበት ነገር አለ። ተቀመጡ ተብለዋል። ያለሱ መሄድ አይችሉም። ያለሱ አንዳንድ ነገር ማድረግ አይችሉም። ያለሱ ያለ እሳቱ ምንም አይነት ነገር ማሳካት አይችሉም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሙሴም ቢሆን ሸሽቶ ነው የመጣ። ሙሴም ቢሆን ፈርቶ ነው የመጣ። በሽሽት በምድረ በዳ ያለ ሰው ነው። ሃሌሉያ። አሁን ግን ሃሌሉያ ሙሴ ይላል አንድ እንግሊዘኛ ዶክመንታሪ አለ ደስ የሚለኝ። ሙሴ ደክሞት ወደቀ ይልና እሳቱ እንደተገለጠ ይናገራል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። እሳቱን ከተገለጠለት በኋላ ከዚህ ጌታ በተገናኘ ጊዜ ይቀጥታ ወዴት ነው የሄደ? ወደ ሸሸበት ምድር ነው የተላከ። ሃሌሉያ። ነገር ተቀየረ። አሜን። እሳቱ ሲነካ ነገር ይቀየራል። እሳቱ ጋር ስትገናኝ ነገሮች ይቀየራል። የሸሸበት የፈራበት ነገር ይቀየራል። ሃሌሉያ። ነገሩ ተቀየረ። ሙሴ አስተሳሰቡ ተቀየረ፣ ልቡ ተቀየረ። አሁን እሳት ነክቶታልና
ኢየሱስ ክርስቶስ ጌታ ነው። እሳት የማይቀይረው ነገር የለም። እሳት ውስጥ ስትጥሉት የማይቀየር ብዙ ነገር የለም። ሃሌሉያ ይቀይራል። ክብር ለጌታ ይሁን። ስለዚህ ሐዋርያት እሳቱን ነካቸውና ተቀየሩ። የድል ሰዎች ሆኖ ኃይል ተቀበሉ። ዛሬ ኃይል ያጣህበት ነገር ምንድነው? ዛሬ የተቸገርክበት ጉዳይ ምንድነው? ዛሬ የተያዝክበት ነገር ምንድነው? እሳቱ ይውረድብሽ፣ እሳቱ ይውረድብህ። ዛሬ እሳቱ ይነካል። አንድ ሰው ይነካል። አረናው መንፈስ ቅዱስ እየሰራ ነው። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ማካዲያ ካትሬዲ ላባጋይ ከትምህርት ወደ ስብከት ላይ ወሰደ ያለ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ወገኖቼ እሳቱን ነው እሳቱን ሰው አደረጋቸው። እሳቱ ጉዳያቸው ፈታ። እሳቱ ልሚታቸውን ቆረጠ። ክብር ለጌታ ይሁን። የተገደቡበት ነገር ሁሉ ቆረጠ። ኢየሱስ ክርስቶስ ጌታ ነው። በኢየሩሳሌም መቀመጥ ብቻ ቀረ። ክብር ለጌታ። እሳትን ተይዞ እሳትን ተገናኝተ ከእሳት ጋር ተገናኝተ መቀመጥ አይቻልም። ሃሌሉያ። የሚያስቀምጥ አይደለም። እሳቱ ያበረሃል፣ እሳቱ ይነዳሃል፣ እሳቱ ያስወጣሃል። ሃሌሉያ። ያ ሁሉ ሞተር ምናምን የምታዩት ፕሌን ምናምን እሳት እኮ ነው የሚያበራው። ማን ያበራዋል? ነዳጁ እኮ እሳት ነው የሚያከታተለው። ክብር ለኢየሱስ ይሁን። ያበራሃል። ሃሌሉያ። እሳትን ተቀብሎ መቀመጥ የለም። ሃሌሉያ። መለቀቅ ግን ይሆናል። መለቀቅ ይሆናል። ዛሬ ከእሳቱ እንገናኛለን። ይሄ አባታችን በእሳት ይገለጥ። አሜን ነው። ይገለጥ ነው። አሜን። የማይሰራው ነገር የለም። የተወሰነ ነጥብ ነው ያለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሄብልን እሳቱ ኃይል ይሰጠናል። እሳቱ ሲቀበሉ ተልኳቸውም ደግሞ ምን አደረጉ ይላል? ፈጸሙ። ክብር ለጌታ ይሁን። ተልኮቻችን እንድንፈጽም ያደርገናል። እግዚአብሔር በእሳት መልክ ምን ይሆናል? ራሱ ይገልጣል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ማካትሬዲ ላባዲያ ሳክሬዲ ላባጋስ ዘጸአት 13:21 እስከ 23 ምን ይላል መጽሐፍ ቅዱስ ሲናገር? ቀንም በደመና አምድ ሌሊትም በእሳት አምድ ይመራቸው ነበረ ይላል። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ሌሊት በእሳት አምድ ቀንም በደመና ምን ያደርጋቸው ነበረ? እግዚአብሔር ይመራቸው ነበረ። እሱ ተገልጦ ሁሉን ስፍራ ያለ ጌታ ነው ብለናል። እግዚአብሔር ወገኖች መጠጥ ቤት በሉት፣ ርክሰት ቤት በሉት፣ ጭፈራ ቤት በሉት፣ ሰላማዊ ቤት በሉት፣ ምን በለ ሁሉም ቦታ ላይ እግዚአብሔር አለ። በመጀመሪያ አይተናል። ወደ ሲኦል ቢወርድ አንተ በዚያ አለ ብሎታል። ክብር ለጌታ ይሁን። አሁን ግን የምናየው የተገለጠ እግዚአብሔር ሲገለጥ ራሱን ሲገልጥ ራሱ ወዶ ሲፈቅድ ሲገለጥ ነው። ምን ክብር ለጌታ ይሁን። ስለዚህ እስራኤል ራሱን ፈቅዶ ሲመራቸው ነፃ አውጥቶ ሲመራቸው በምድረ በዳ በእሳት አምድ በሌሊት ይመራቸው ነበረ፣ በቀንም በደመና አምድ ይመራቸው ነበረ ይላል። ክብር ለጌታ ይሁን። እሳቱ ወደ አንተ ሲመጣ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። መብራት ይሆንልሃል፣ ይመራሃል። ሃሌሉያ ምሪትን ይሸጥሻል። ሃሌሉያ መሰናከል በአንተ ህይወት አይሆንም። ሃሌሉያ እሳቱ ወደ አንተ ሲመጣ መደናገር አይሆንም። ኢየሱስ ክርስቶስ ጌታ ነው። ነገሮች መንገድ ይቃናል፣ መንገድ ኮለል ይላል፣ አይጨልምብህም፣ ድንቅፋት አይሆንብህም። በብርሃን ውስጥ እንድትመላለስ ያደርግሃል፣ ደግሞም ይመራሃል፣ ወደ ደስቲኒ ያደርስሃል። ይሄ እሳት እንደ ሙሴን ሌላ ነገር ያደርጋቸው እስራኤል ህዝብ እንደገና በዚህ በኩል ደግሞ ይመራዋል። ይሄ እሳት ራሱ ሲገልጥ እግዚአብሔር ይመራቸው ነበር ይላል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እስኪ ሚክያስ ምዕራፍ 3 ቁጥር 2 እስከ 3 አንድ ሰው ያንብብልኝ። ክብር ለጌታ ይሁን። ስለዚህ ኃይል ይሰጠናል ብለን አይተናል። እንደገናም እሳቱ ምሪቱ ይሰጠናል፣ መንገዳችንን ደግሞ ያበራል፣ ያቀናል። ሃሌሉያ። ሚክያስ ምዕራፍ 3 መጨረሻው የብሉይ ኪዳን መጨረሻው አንድ ሰው ያውጣል። ክብር ለጌታ ይሁን። ነገር ግን እርሱ ይላል ከ2 እስከ 3 ነገር ግን
እነርሱ እንደ አንጥረኛ እሳትና አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? ክብር ለጌታ ይሁን። እሱ እንደምንድን ነው አለው? እንደ እሳትና አንጥረኛ እንደ አጣቢ ሳሙና ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እንደ አጣቢ ሳሙና ነው፣ እንደ አንጥረኛ እሳት ነው አለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄ ምንድነው? የሚያነጻ ነው ማለት ነው። ያነጻል። አንጥረኛ ቤት ስትሄዱ ወርቅ ሁሉ በእሳት ውስጥ ይከተዋል። ክብር ለጌታ ይሁን። ይሄ እሳት ሲመጣ ወደ ህይወታችን፣ ይሄ እሳት ሲገለጥ ለወገኖቻችን ያጠረናል። ክብር ለጌታ ይሁን። መልኩን የቀየረ የደበዘዘ ወርቅ፣ የደበሰ ወርቅ፣ ምንም ቅልሃ የመሰለ ወርቅ ውበቱ እንዲወጣ እንዲብለጨለጭ ፈገግ እንዲል ያደርገዋል። ሃሌሉያ! እሳቱ ሲያገኝ ማኩረፍ ነገር ማዘንተኛ ሰው አይደለም፣ ማብለጭለጭ ይሆናል። ህይወት ይበራል፣ ነገር ይበራል፣ ነገር ይለቀቃል፣ ቅርጽ ትይዛለህ፣ የእሱን መልክና ውበት ትለብሳለህ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄ እሳት ያጠራል፣ ያጥማል። አሜን ነው ወይ? ይሄ እሳት ሃሌሉያ! ወርቅ ቆሽሾባቸው ሰብስቦ ያለው ወርቅ ቤት ነው የሚሄዱ ሰዎች አይደል? ያሳጥቡልኝ። የሚታጠቡ በእሳትና በአሲድ ነው። ወርቁ እንዳልነበረ ይስቃል አልኩ። ወደ ቤት ውስጥ መልሶ አኩርፎ የወሰዳችሁት ወርቅ ወደ ቤቱ ስትመልሱት እየሳቀ ክብር ለኢየሱስ ይሁን። ሃሌሉያ! በቃ እየሳቀ ፈገግ እያለ በቃ እናንተም ራሱ ታይታላችሁ። አስተያየት ከእናንተ ጋር እንዳልነበረ ክብር ለጌታ ሲያምር አሁንማ በቃ አንጠልጥለው ነው የሚመጣብህ ትላላችሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ! ወገኖች ህይወታችን ከእሳቱ ጋር ሲገናኝ እንደዚህ ነው የሚነጥረው። ብዙ ዝገት የያዘን ነገር፣ ቆሻሻ ነገር፣ ያደበዘዘን ነገር፣ የሆነ ነገር ያደረገን ነገር ለቆን መሄድ ያጠበናል፣ ያጸዳናል። ክብር ለኢየሱስ ይሁን። ይለየናል፣ ይቀድሰናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ማካትሬዲ ላባጋዲ ላባጋስ መጽሐፍ ቅዱስ ኢሳይያስ 6:6-7 ሲናገር እንደዚህ ይላል። ከሱራፌልም አንዱ ይላል እየበረረ ወደ እኔ መጣ፣ በእጁም ከመሠዊያው ጉጠትም ወስዶ መጣ። በእጁም ከመሠዊያው የወሰደው የጉጠት ፍም ነበር። በጉጠቱን የወሰደው ፍም ነበር። አፌንም አንደበቴንም ከንፈሮችህን ነክቶታል እና በደልህን ካንተ ተወገደልህ፣ ኃጢአትህም ተሰረየልህ አለኝ። ክብር ለጌታ ይሁን። አያችሁ፣ ነቢዩ ባለፈው አይተናል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ከፍ ባለ ዙፋኑ እግዚአብሔር ተቀምጦ ባየሁት ጊዜ አለ። ኦዚያን በሞተበት በዛ ዘመን ባየሁት ጊዜ አለና ወዮ እኔ ከንፈሮቼ የረከሰብኝ ሰዎች ነው። በምንድነው? በካዛ ዲስካሽን ውስጥ ስለ ኦዚያን የሚነገር ያለ ይመስለኛል። የሚወራ ነገር አለ መሰለኝ። አብሮ ደግሞ እሱ መጨፍጨፍ ጀምረዋል ከነሱ ጋር። ከዛ በኋላ ሰውየው ተይዘዋል በዚህ ነገር ላይ። ስለዚህ ክብሩ ሲመጣ ግን አውቶማቲካሊ ያየ ነብዩ ራሱን ነው። ክብር ለጌታ ይሁን። የእግዚአብሔር ነገር ክብር ሲመጣ፣ እሳቱ ሲመጣ አንድ የሚያሳየን ራሶቻችን ነው። ክብር ለጌታ ይሁን። መጣል ያለብን ያሳየናል። መጣል ያለብን ነገር ያሳውቀናል። እንደገና ደግሞ ያስጥለናል። እንደገና ደግሞ ይቀድሰናል። ክብር ለጌታ ይሁን። ስለዚህ መልአኩን መጣ እየበረረና ከፍም እሳትን አመጣና በጉጤት አንስቶ ከንፈሮችን ዳሰሰ። ስለዚህ ኃጢአት ምን ሆኖልሃል? ተሰርዮልሃል አለኝ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ይሄ እሳት ሲመጣ ወገኖቼ ህይወታችን ይቀደሳል። ኢየሱስ ክርስቶስ ጌታ ነው። እሳቱ የወረደበትን ሁሉ ቦታ ምን ይሆናል? እስከ ይቀደሳል በሉት። እስከ ይቀደሳል በሉት። ሃሌሉያ! እስከ ጮክ ብላችሁ ይቀደሳል በሉት። እሳቱ በሉ የወረደበት ስፍራ ሁሉ ይቀደሳል። ዛሬ እሳት ይውረድብህ። ዛሬ እሳት ይውረድብህ። ዛሬ እሳት ይውረድብሽ። ዛሬ እሳት ይውረድብሽ። ሃሌሉያ!
እሳቱ ሲወርድብህ መቀደስ ይሆናል። እሳቱ ሲወርድብን መለወጥ ይሆናል። እሳቱ ሲወርድብን መለየት ይሆናል። ኢየሱስ ክርስቶስ ጌታ ነው። ምክንያቱም መጽሐፍ ሲናገር ቅድም ለሙሴ ብሎታል፣ ይሄ ቦታ የተቀደሰ ቦታ ነውና ጫማህን አውልቅ ብሎታል። ዘጸአት 19 ስናየው ደግሞ የእግዚአብሔር እሳት ስለወረደ ተራራው ይናወጥ ነበረ። ሃሌሉያ! ተራራውን የነካ ሁሉ ይሞት ይገደል ተባለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ይሄ ተራራ እሳቱ ስለወረደበት፣ ይሄ ተራራ የእግዚአብሔር ኃይል ስለወረደበት የእግዚአብሔር የተቀደሰ ነው። ክብር ለጌታ ይሁን። እሳቱ ሲወርድብህ አንተ ትለያለህ። እሳቱ ሲወርድብሽ አንቺ ትለያለሽ። ለእግዚአብሔር የተለየ ትሆናለህ። የተለየ ትውልድ ትሆናለህ። የእግዚአብሔር ወገን ትሆናለህ። የእግዚአብሔር ባሪያ ትሆናለህ። ኢየሱስ ክርስቶስ ጌታ ነው። እሳቱ ነው። ክብር ለኢየሱስ ይሁን። ተራራው እሳት ወደቀ። አይደለም ሰው እንስሳ ሊጠቀም አልቻለም። ትሬካዲያስ አሜን ነው ወይ? ኢየሱስ ጌታ ነው። እንስሳ ሊጠቀም አልቻለም። የእግዚአብሔር እሳት ይሄ ክብሩ ሲመጣ ማንም ሊጭንብህ አይችልም ብያለሁ። ክብር ለጌታ ይሁን። ማንም ሊጠጋ አይችልም። ሃሌሉያ! አጨበርባሪው ወደ አንተ ሊጠጋ አይችልም። አታላዩ ወደ አንተ ሊጠጋ አይችልም። ዝሙተኛ ወደ አንተ ሊጠጋ አይችልም። ገዳይ፣ ነፍሰ ገዳይ የሚባለው መንፈስ ወደ አንተ ሊጠጋ አይችልም። ሃሌሉያ! እኔ ያልኳችሁ ሰዎች አይደለም ያልኳችሁ፣ መንፈሱ ነው መነግራችሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄ መንፈስ አይጠጋህም። ሃሌሉያ! ወደ አንተ ሲመጣ ይበላል። ይሄ እሳት ይበላል፣ ኮንሱም ያደርገዋል። ኢየሱስ ክርስቶስ ጌታ ነው። እሳት ባለበት ውጫጭት መቀመጥ አይችልም። ተራራው ማን ይንካ? የትኛው እንስሳ ነው የሚነካ? ማንም ሊለካው አይችልም። እሳቱ ባንተ ላይ በእኔ ላይ በሁላችን ላይ ክብሩ እግዚአብሔር እንደዚህ ሲገልጥ ሙሴ ያለው ነገር እኮ ነው የሚሆነው። የተለየ ሰው መሆናችን እኮ አንተ በመካከላችን መሆንህ ነው። ስለዚህ የተለየ ያደርገናል። እሳቱ ይቀድሳል። ክብር ለጌታ ይሁን። ቀደም እንዳየነው እንደ አንጥረኛ አጣቢ ወይ እንደ አንጥረኛ እሳትና እንደ ሳሙና አጣቢ እሱ እንደሚቀድስ እንደሚናገር እግዚአብሔር እሳቱ ሲመጣ ይቀድሳል፣ ያጥብሃል፣ ይለውጥሃል። ያለ የሌለ የማታውቀው ነገር ያራገፈብሃል። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ወርቅ ላይ ብዙ አመድ አለ። ወርቅና አፈር መለየት አትችሉም በእጃችሁ። እሳት ብቻ ነው የሚገላገለው። ክብር ለጌታ ይሁን። እሳት ውስጥ ስትከቱት መንገዳቸው ይለያያል። ወርቅ ወደዚህ ይፈሳል፣ አፈር ደግሞ ወደዚህ ይፈሳል። ክብር ለጌታ ይሁን። ወርቅ ይስቃል፣ አፈር ደግሞ ምን ይሆናል? ይቃጠላል፣ ይደበዝዛል፣ ይሄዳል። ክብር ለጌታ ይሁን። ኑሮ ይለያያል። ሃሌሉያ! ልዩነት ይፈጠራል። እስከ ልዩነት ይፈጠራል በሉት። በኔ መንደር ልዩነት ይፈጠራል በሉት። ከእሳቱ የተነሳ በህይወቴ ልዩነት ይፈጠራል በሉት። ዛሬ እሳት ይንካቸው። ኢየሱስ ክርስቶስ ጌታ ነው። ይሄ እሳት ወገኖቼ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ይሄ እሳት። ስለዚህ እሳቱ የነካው ሁሉ ይቀደሳል። እሳቱ ደግሞ ይቀድሰናል። ኢየሱስ ጌታ ነው። ምሬት ይሰጠናል ብለን አይተናል። ኃይል ይሰጠናል። እንዴት እንደሚሰጠን አይተናል። እሳቱ የነካው ሁሉ ደግሞ ምን ይሆናል? ይቀደሳል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዘፍጥረት 15 እስከ ቁጥር 17 ላይ አብርሃም ባዘጋጀው እስከ አንድ ሰው ብታነብልኝ ቶሎ ብለህ 15 17 አንድ ሰው ደግሞ አንደኛ ዜና ያወጣል። አንደኛ ዜና 21 26 ፀሐይ በገባች ጊዜ ታላቅ ጨለማ ሆነ። ፀሐይ በገባች ጊዜ ታላቅ ጨለማ ሆነ። የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ።
የምድጃው ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። ላይ ወጣ ብለን ስታነቡት ደግሞ ለምንድነው ይሄንን መሰዊያ ይህችን ምድር ለአንተና ለዘርህ እሰጥሃለሁ አለው? በምንድነው ማቀዋል? አብርሃም መሰዊያውን አደረገለት። ክብር ለጌታ ይሁን። ኮንፈርሜሽን ሊያደርግለት እግዚአብሔር በቃ ፈለገ። ስለዚህ በቃ መስዋዕትን ከፍሎ አዘጋጀ። በመሸ ጊዜ ግን እሳት ከሰማይ ወረደ። ክብር ለጌታ ይሁን። በመሰዊያው ላይ ወረደ፣ አለፈ። ክብር ለጌታ ይሁን። በላው፣ ነካው። ክብር ለጌታ ይሁን። እንደገና አንደኛ ዜና አብረን እናየዋለን። ክብር ለኢየሱስ ይሁን። 21 ቁጥር 26 በጌታ ስም አነባለሁ። ዳዊትም በዚያ ለእግዚአብሔር መሰዊያን ሰራ፣ የሚቃጠለውን መስዋዕትና የደህንነቱን መስዋዕት አቀረበ። እግዚአብሔርንም ጠራ፣ ከሰማይም ከሚቃጠለው መስዋዕት በሚሆነው መሰዊያ ላይ በእሳት መለሰለት። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአሮቱ ክተተው። አሜን። በዚያም ጊዜ እግዚአብሔር በኢዮብሳዊ በኦርና አውድማ እንደመለሰለት ዳዊት ባየ ጊዜ በዚያም መሰዊያን ሰራ። ሙሴም በምድረ በዳ የሰራትን የእግዚአብሔርን ማደሪያና ለሚቃጠል መስዋዕት የሚሆነውን መሰዊያ በዚያን ጊዜ በገባኦን ባለው በኮረብታው መስገጃ ነበሩ። ዳዊት ግን የእግዚአብሔርን መልአክ ሰይፍ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሐሳቡን ስታዩት በእስራኤል ዘንድ ዳዊት በተጠየቀ መቁጠር በጀመረ ጊዜ የመጣበትን መቅዘፍት ነው። ስለዚህ በዚህ ሰዓት ላይ አንድ ነገር ነው ያደረገ። እግዚአብሔር ጠየቀና መሰዊያውን አዘጋጀለት። ለእግዚአብሔር በአውድማ በገንዘቡ ነው የገዛው። ከዛ ገዝቶ አዘጋጀለትና እግዚአብሔርን ጠየቀ። አብርሃምን ደግሞ የጠየቀው አንድ ነገር በምን አረጋግጣለሁ ነው። ክብር ለጌታ ቀድመን ያየ ነው። ይህንን ደግሞ መቅሰፍት ነው የወረደባቸው። ምህረትን እየለመነ ያለ መሰዊያውን መስዋዕትን አዘጋጀው። እግዚአብሔር በመሰዊያው በእሳት መልክ ምን ሆነ? ወረደ። መሰዊያውን በላ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እሳቱ እግዚአብሔር ራሱ ከሚገልጥበት አንዱ ምን ብለናል? እሳት ነው ብለናል። ክብር ለጌታ ይሁን። ባለፈው ያየነው ድምፅ ነው። አሁን ደግሞ የእግዚአብሔር ከመገለጫዎቹ አንዱ እሳት ነው። ክብር ለጌታ ይሁን። በእሳት መልክ ይገለጣል። በዚህ በመሰዊያው በእሳት ተገለጠና መቅዘፍቱ ቆመ። ክብር ለኢየሱስ ይሁን። በእሳቱም ተገለጠና ለአብርሃም ደግሞ የተናገረው ነገር እንደሚያደርግለት ኮንፈርሜሽን ሰጠው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እሳቱ ምን ያደርገናል? ምህረት እንድንቀበል ፈቃዱን የምናውቅበትና ምህረት እንድንቀበል የሚያደርገን መንገድ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ፈቃዱን አወቀበት፣ ያንን ደግሞ ምህረት ተቀበለበት። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ስለዚህ ይሄ እሳት ሲመጣ ወገኖች በህይወታችን የሚቀይረው የሚሰራው ነገር አለ። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር ሰምቶ በእሳት ይመልሳል። በእሳት ነው የመለሰላቸው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዘሌዋውያን ምዕራፍ 9 ከ23 እስከ 24 ላይ ስናይ እሳት ከእግዚአብሔር ፊት ወጣ ይላል። በመሰዊያው ላይ የሚቃጠለውን መስዋዕት ስብና በላው። ይህንን ባዩ ጊዜ ይላል ተደፍተው ምን ሆኖ ሰገዱ ይላል። ክብር ለጌታ ይሁን። አሁን ደግሞ እሳቱ በምንድን ነው? በመሰዊያው ላይ ባዘጋጁት ላይ አንብበው ወይም ተንበው ዘጠኛው ቁጥር ከ23 ከ24 ኦኬ። በጌታ በኢየሱስ ስም አነበዋለሁ። ሙሴና አሮንም ወደ መገናኛው ድንኳን ገቡ። ሙሴና አሮን ወደ መገናኛ ድንኳን ገቡ። ወጡም ሕዝቡም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ። በመሰዊያው ላይ የሚቃጠለውን መስዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ ግንባራቸውም ወደቁ። ክብር ለኢየሱስ ይሁን።
እዚህ የተገለጠ እሳት ነው። ክብር ለጌታ። የእግዚአብሔር እሳት ከፊቱ ወጣ። ክብር ለጌታ ይሁን። ሃሌሉያ። ይሄ እሳት ነው እባክህ ነገርን የሚቀይረው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ያንተ ህይወት ሽሮና ምናምን አይቀይረውም። ሃሌሉያ። ያንተ ህይወት የሚቀይረው እሳቱ ነው። ክብር ለጌታ ይሁን። እሳቱ ነው ነገርን የሚቀይረው። እሳቱ ነው ነገርን የሚቀይረው። እሳቱ ነው ነገሮቻችን የሚቀይረው። እስከ አንድ ሰው እሳት ይበል። ሃሌሉያ። እሳት እሳት ነው የሚያስፈልገን ወገኖች። እሳት እሳት ብርድ እኮ ያሳስራል፣ እሳት እኮ ይፈታል። ክብር ለጌታ ይሁን። ይኸው ተራራን የሚያክል በረዶ እሳት ስታረጉበት ውሃ ነው የሚሆነው። መንቀሳቀስ ይጀምራል። ውሃው ነው ይፈሳል። እዚህ ቆሞ የነበረ እሳት ስታረጉበት እዛ ይታያል። ክብር ለጌታ ይሁን። የቆመብህ ነገር አለ፣ እንደ ድንጋይ እንደ በረዶ ሆኖ የጠነከረብህ ነገር አለ። በጣም የተቀመጠብህ ነገር አለ። በዚህ የተቀመጠብህ፣ በድሮ የተቀመጠብህ፣ በነገር ላይ የተቀመጠብህ ነገር አለ። ዛሬ ሳትራበት። ሃሌሉያ። እንደ ውሃ ይቀልጣል። ዛሬ እንደ ውሃ ይቀልጣል። በሽታም ቢሆን ይቀልጣል። ኑሮም ቢሆን ይቀልጣል። ነገሮች ቢሆኑ ይቀልጣሉ። ጉዳይ ቢሆን ይቀልጣል። ያንተ ነገር መፍሰስ ይሆናል። ኧረ አሜን ነው አንድ ሰው። እሳት ሲነካው ተራራ የነበረ ወንዙ ነው ይሄዳል፣ ይሮጣል። ለካ ስራ ያስቀመጠው ብርድን ነው፣ ቅዝቃዜው። ሃሌሉያ። እሳት ይፈታል። ላካ ትሬዲያስ እሳት ያጥበሃል፣ ይፈታሃል፣ ይቀይርሃል። ሙሴ እኮ አየ ነው፣ ወደ ፈርዖን እኮ ነው የላከው። ክብር ለጌታ ይሁን። ሐዋርያት እኮ ወደ ሁሉ ነው የበተናቸው። እሳቱን ነው ተቀበሉ። ይሄ ካልተቀበላችሁ፣ እሳት ካልተቀበላችሁ መውጣት አይቻልም ማለት ሩጫ ነው የሚሆነው። የጥቂቷን የተቀበላችሁቷን ነገር እንኳን ትጠላላችሁ ነው መስጠት አይደለም፣ እሷን ያጧታል። ሃሌሉያ። እሳቱ ግን ይበዛል። ክብር ለጌታ። እሳቱ ግን ይወርሳል። አሜን። እችን ትንሽ እሳት ከነደደች ምን እፈልጋለሁ አለ ኢየሱስ። ክብር ለጌታ። እችን ትንሽ እሳት ስትነድ ሃሌሉያ ካየው እሱን ነው የምፈልገው አለ። ክብር ለጌታ። እሳት ሲለኮስ ከተማ ሁሉ ያቀጣጥላል፣ መንደር ሁሉ ይቀጣጥላል፣ መያያዝ ይሆናል። የሚገትረው የሚመልሰው ነገር የለም ወገኖች። እሳት ከነደደ አንዴ ከባድ ነው። ሃሌሉያ። ያገኘው እየበላ ይሄዳል፣ ያገኘው እየወረሰ ይሄዳል፣ ያገኘው እየዋቀ ይሄዳል። እሳቱ ዛሬ በአንተ ላይ ይውረድበት። እሳቱ በአንተ ላይ ይውረድበት። ከተማይቱ አንተ ትወጥ። ይኸውላችሁ እሳት በዚህ ስፍራ ያልተለመደ እሳት ይወርዳል። ብዙ ሰዎች ወደዚህ ስፍራ ይመጣሉ። ሃሌሉያ ይመጣሉ። በኃይለኛ መጀመሪያ የሚመጡ ወደ ሮብ ነው ይመጣሉ ብዙ ሰዎች። ከዛ በኋላ ወደዚህ ወደ ቢ ክላስ ይሸጋገራል። ኢየሱስ ጌታ። ሃሌሉያ። እሳቱ ይበላል። እሳት በዚህ ስፍራ ይወድቃል። ክብር ለጌታ ይሁን። እሳት ይወርዳል። እነግራቸዋለሁ። እሳት ይወርድ። ብዙ ሰው ይመጣል። ብዙም ጊዜ ብያለሁ፣ ግን በቃ ስለማይሆን ክብር ለኢየሱስ ይሁን። እሳት ይገለጣል። የእግዚአብሔር እሳት ይገለጣል። ሃሌሉያ። እስኪ ሁለተኛ ዜና አንብብልኝ። ክብር ለጌታ ይሁን። አውጣልኝ 7 ሃሌሉያ ከ1 እስከ 3 ሰሎሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚያቃጥለው መስዋዕት ሌላው መስዋዕቱን በላ። የእግዚአብሔር ክብር ቤቱን ሞላ። ቀጥል እስኪ ትንሽ። የእግዚአብሔርን ቤት ሞልቶት ነበርና የእግዚአብሔር ክብር የእግዚአብሔር ቤት ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉ። አላችሁ ወይ? ካህናቶቹ ወደ እግዚአብሔር ቤት መግባት አልቻሉም። ከምን የተነሳ? ከእግዚአብሔር ክብር የተነሳ። በድሮ ትርጉም ደግሞ መቆም አልቻሉም ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ለምን? እግዚአብሔር በክብሩ መጥቷል። ይሄ ካሙን የሆነ የእግዚአብሔር ክብር የከበደውን ክብር መጣ። ክብር ለጌታ ይሁን። ማንም ሊቋቋመው የማይችል
ነገርን የሚያቀል ነገርን እንደ ውሃ የሚያደርግ ኢየሱስ ክርስቶስ ጌታ ነው። ይሄ ክብር ሲመጣ መግባት አልቻሉም፣ ቆሞ ማገልገል አልቻሉም። ክብር ለጌታ ይሁን። ተወረሱ፣ ተሰዶ፣ ሃሌሉያ፣ ሰከሩ፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይሄ ክብር ይውረድብህ በኢየሱስ። ይሄ እሳት ይውረድብህ በኢየሱስ። የሚወርስ እሳት ይውረድብህ በኢየሱስ። ወይ አልቻሉም፣ ቆሞ ማገልገል አልቻሉም። የእግዚአብሔር እሳት በመሠዊያው ላይ መጣ፣ ክብሩ ቤቱን ሞላው። የእግዚአብሔር ሸካይና ክብሩ ግሎሪ ኦፍ ጋድ መጣ። ክብር ለጌታ ይሁን። ከዚህ የተነሳ መቆም አልቻሉም። ክብር ለጌታ። የራሳቸውን ነገር ማድረግ አልቻሉም። ኢየሱስ ክርስቶስ ጌታ። ስርዓትም ብሎ ነገር ጠፋ። ክብር ለጌታ ይሁን። በቃ ሰከሩ ሰዎቹ። ክብር ለጌታ። መንገዳገድ ሆነ። እንደ ዮሐንስ ወደኩ አለ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይሄ ክብር ሲመጣ ማን ይቋቋማል? ቤቱን ሞላው። ዛሬ ቤታችሁ በቁሳቁስ በእቃ በምናምን ይሙላ ልላችሁ ምን ክብር ለጌታ ይሁን። ዛሬ ቤታችሁ በክብር ይሙላ። እኔ ባርካችኋለሁ። በዚህ ክብር ይሙላ። በቁሳቁስ አይደለም፣ ይሄ ክብር ይሙላው። ሃሌሉያ። ይሄ ክብር እረፍት አለው። ይሄ ክብር ሰላም አለው። ይሄ ክብር ውበት አለው። ይሄ ክብር ጤንነት አለው። ይሄ ክብር ሁሉ ነገር አለው። ይመቻል። ይሄ ክብር ወደቁ፣ አልቻሉም። ቆሞ ማገልገል አልቻሉም። ክብሩ ሲመጣ እኮ ወገኖች እግዚአብሔር እኮ በአቅማችን ስለሚገለጥልን ነው እንጂ ቦግ ቢያደርገው እኮ የት ነው ወንበሩ የት ነው ኪቦርዱ አናውቀው። ተደነባብረን የለንም። በቃ ሃሌሉያ ሲመጣ። ስለዚህ እሳቱ ወደኛ ሲመጣ ብዙ ስራ ነው ያለው። እሳቱ ብዙ ስራ ነው ያለው። ስለ እሳቱ ብቻ ብናጠና በመጽሐፍ ቅዱስ እሳት ብለን ብዙ ስራ ነው ያለው። ክብር ለጌታ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ጌታ ነው። ክብር ለጌታ ይሁን። በሆነ አንድ ጥናት አቅርብ ተባልኩንና በአሁኑ ጊዜ አንድ ሪሰርች ነውና ይሄ ነበር ትንሽ ያልኩት ገና አልወሰንኩም። በዚህ ሳምንት ወስናለሁና ስለ እግዚአብሔር ክብር ነበርና ስለ እሳቱ ሳይሆን ስለ ምናምን ሳይሆን እኔ ከልቤ ሌላ ስብከት የለም። በዚህ ነው የሞላው። ስታነቡ፣ ስታጠናው፣ ስትቆፍረው የሚገርም ነገር ነው ያለ። የሚገርም ነገር አለ። ክብር ለጌታ። የከበረ ነገር አለ ወገኖች። ራሶቻችሁ እንደሆነ ዕቃ አድርጋችሁ እንዳታዩ። ክብር ለጌታ። ይሄ እሳት ዝም ብሎ ማንም ጋር አይወርድም። የትም ጭፈራ ቤት አታገኙት። ክብር ለጌታ። የደሙ ውጤት የደሙ ፍሬ ስለሆነ ነው ያገኘነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። የደሙ ፍሬ ስለሆነ ብቻ ነው ያገኘነው፣ የትም አይገኝም። ስለዚህ እግዚአብሔር ሲወድ ነው የሚገልጠው። ብዙ ርዕሶች እናያለን በዚህ ውስጥ እንዴት አድርገን እዚህ እሳት ውስጥ እንደምንገባ እናያለን። መግባት ነው ያለብን። ከገባ ላይ ቀር ወርቆ እሳት ውስጥ መግባት አለ። በራፍ ላይ መሆን ጥሩ አይደለም። መስኮት ሆኖ ስብከት ይሰማ ነበር ሰውየው፣ ድንገት አደጋ ነው የወደቀው። አሁን እሱም ነገር ባረዘበ ጊዜ መስኮት ሆኖ አንድ ኃላፊው አግዳሚ ሲያይ አንዴ ወደ ውስጥ ስብከቱ ሲሰማ በኋላ ግን ሽል ብሎ ነው የወደቀው ሰውየው። ለሞት ነው የተዳረገ። ከገባ መግባት ነው። ከገባ በደንብ ግባ ነው ታጠቀባቸው። ክብር ለጌታ። ሃሌሉያ። ወርቁ ውስጥ ነው የምትጥለው። ክብር ለኢየሱስ። እሳት ውስጥ ጅላ የሚባል አሲድ አለ። እዛ ይፈቱትና ጫጫ ነው ወይ ይለመልማል። በቃ አርጎ ሳቅ በሳቅ ነው የሚያደርገው። የውስጡ ለሐዘን አውጥቶ የውስጡ ፈገግታ፣ የውስጡ ጥሩነት፣ የውስጡ ውበቱን ነው የሚያወጣው። ያንን በተለይ ስለ ወርቅ ነገር ለሴቶች በደንብ ነው የሚገባቸው። ወርቅ ይወዳሉ። የእነሱ ዋናው ነው። በቃ አሸልሟቸው ነው የሚለው። ክብር ለጌታ። አታሳንስ ወርቅ ነው የሚለው። ክብር ለጌታ። ኢየሱስ ጌታ ነው። ሃሌሉያ። አታሳንስ ነው የሚለው። ለሴት እንደሱ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እሳቱ ከክብሩን ከመጣ በኋላ ቤቱን ሞላና
በፍጹም በቃ መቆም አልቻሉም። እሳቱ የተሰበረ በቃ ምን ይላል በዘሌዋውያን እንዳየነው ባዩ ጊዜ ይላል እሳቱ ከእግዚአብሔር ፊት ወጣችና ሕዝቡን ይህም ባዩ ጊዜ ተደፍተው ሰገዱ፣ አመለኩ ይላል። እነዚህም ደግሞ ካህናቶቹ በቃ ነፍስ እስከማይቀርላቸው ድረስ ቆሞ ማገልገል አልቻሉም፣ ወደቁ ይላል። ክብር ለጌታ። ይሄ እሳት ሲመጣ ወገኖቼ ያደቀሃል። ስግደት ስግደት፣ አምልኮ 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 ነው የሚለው። ክብር ለጌታ ወገኖቼ። ጾም ጸሎት ይዛችሁ ስትመጡ ጾም ጸሎት ይዛችሁ ስትመጡና ስታመልኩ ወይም ስትሰበኩ ይሁን ምናምን ቅልል ያለ ነገር ነው። ክብር ለጌታ ይሁን። ሃሌሉያ። በዚህን አካባቢ የሆነ ክርቢት ትንሽ እንደመለኮስ ማለት ነው። ባክ ነው የሚለው አይደል እንዴ? ሬዲ ስለሆነ እኮ መንፈሳቸው በቃ ኦንላይን ስላላችሁ ነው። ክብር ለጌታ ይሁን። በቃ የተዘጋጀ መንፈስ ካለ ሰው ይነዳል። ሃሌሉያ። በነደደ ቁጥር ደግሞ መብረር ይጀምራል። ሃሌሉያ። ኢየሱስ ክርስቶስ ጌታ። እንጂን እኮ መጀመሪያ ይሞቃል። ክብር ለጌታ ይሁን። ይተከተካል ብለን አታይቱም። እንጂን ይከፍቱትና ዋው 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 ይላ የሰጡትና ይሰጡትና ሞልቻለሁ ይላል። ሞልቻለሁ ሲል ለቀቅ ሲያደርጉት ውሽ ወደ ደስቲ ሃሌሉያ ይበራል። ክብር ለጌታ ይሁን። ኦንላይን ስትሆኑ በመንፈስ በእግዚአብሔር ፊት ስትቆዩ በቤታችሁ በጸሎት ይሁን በነገራችሁ በጸሎት ቤት ይሁን በእግዚአብሔር ፊት ሁላችሁ ቆይታችሁ ስትመጡ ሃሌሉያ ስታመልኩ እዚህ መታችሁ ስትጸልዩ እዚህ መታችሁ እግዚአብሔር ቃል ስትካፈሉ ኦንላይን ስላላችሁ የእግዚአብሔር ነገር በኃይል ይለቀቃል ይለቀቃል ይለቀቃል። በዚህ መለቀቅ ውስጥ ተለቃችሁ ትሄዳላችሁ። ወደ ልዩ ክብር ትገባላችሁ። ወደ ልዩ ህልውና ትገባላችሁ። ወደ ልዩ አቅም ውስጥ ትገባላችሁ። ሃሌሉያ። እግዚአብሔር ለተዘጋጀ ልብ ቅርብ ለተዘጋጀ ካልተዘጋጀስ ማዘጋጀት አለበት። ሰዓት ይፍጅ 2 ሰዓት ይፍጅ። የአሁን መኪና እንኳን ሻሌላ የድሮ መኪና ግን ሰዓት ነው የምታተከትከው። ከፍተው ሞተሩ ሁሉ እስኪሞቅ ድረስ 1 ሰዓት ቁጭ ብለህ ትጠብቀዋለህ። ሻይ እየጠጣ አዎ እስኪሞቅ አልሞቀ እስከ የተባለ ከዛ ከሞቀ በኋላ ነው የሚሄድ። ካልሞቀ ናሂድ ብትለው እንጂን በቃ ስታክ ያደርጋል። ዘይቱ መድረስ አለበት ሁሉ ቦታ ላይ። ስለዚህ ሬዲ ከሆነስ አይደል እንዲያቆስ አንስተም ነው የምትለው። በቃ ክብር ለጌታ ይሁን። ሃሌሉያ ሲል አሜን ይላል። ክብር ለጌታ ሳፓፓፓ ሲል ሻሻሻሻ ይጀምራል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። መደንዘዝ የለም መፍዘዝ የለም። ክብር ለጌታ ይሁን። የተዘጋጀ ሰው አፍዝዝ ማደንዘዝ አይዘው። ክብር ለኢየሱስ ይሁን። አሜን ነው። መለቀቅ ህይወት ይለቀቃል። በተለቀቃችሁ መጠን እንደምንለቀቅ ታውቃላችሁ። እኔ ራሱ በተዘጉት ይዘጋ ይጨርሳል። ምክንያቱም እኔ አይደለሁም አሰጪው። ለዚህ ነው መቀባበል በጣም ጥንቃቄ የሚያስፈልገው። እዚህ ሆኖ ለሚናገር ሰው አትኩሮት ሰጥተህ መቀበል ያለበት ማዳመጥ አለበት። ያን ጌታ በኃይል ይሰራል። እንደዛ አለበለዚያ ቁጭ ብዬ ተዘግቼ እዘጋዋለሁ። አለት ይሆንበት ይፈልጥና ረካ እንትናስ መተጸልይ እስካስለቀቅ እንትና አስለቀቅ እየተቀያየርክ ልታስለቀቅ መከራ ነው የምትበላው። ሰዓት ይፈጃል ማለት ክብር ለጌታ ይሁን። እኛ ቤት ሁላ አስለቅቀን ነው መምጣት ያለብን። አሜን። ተለቀን ነው መምጣት ያለብን። እዚህ የምናስለቅቀው የለም። አለቀን እንመጣለን፣ ሌላውን ነው የምናስለቅቀው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ስለዚህ ወገኖቼ እሳቱ የተሰበረ ለአምልኮ የሚመች ልብ እንዲኖረን ያደርገናል፣ ይሰጠናል። ባዩ ጊዜ ሰገዱ ይላል። እሳት ሲያይ በእሳት ፊት መቆም የለም፣ በክብሩ ፊት መቆም የለም። ስግደት ነው የሚታይ። ስግደት ስግደት ይላል። ንጉሥ ነው ሲባል እኮ አገር ቤት እኮ ኃይለ ሥላሴ እኮ የስንቱን ነገር እኮ ስንቱን ተሳልሞ ነው ይዘው ሄዱ። ንጉሱ ሲባል እኮ ህዝቡ ሊሰግድላችኋል። በቪዲዮ ስታዩ የድሮ ዶክሜንታሪ ብሎ ሲያመጡት እኮ ህዝቡ እንዲህ ነው መኪና ውስጥ ንጉሥ ስለሆነ በዛ ዘመን በነበረ
ጌታ ግን የነገስታት ንጉሥ ነው። የጌቶች ሁሉ ጌታ ነው። አሜን። እሱ በግርማው ሲገለጥ ግን ፍጹም ስግደት፣ ፍጹም አክብሮት፣ ፍጹም በቃ ፍርሃት፣ ፍጹም ማወደስ የሆነ አምልኮ ይሆናል። አይ ዝም ብሎ ስጋው ሳይሆን የተቀነባበረ ነገር ሳይሆን ከመንፈስ ይሆናል። የሰው ቅንብር የሌለበት ይሆናል። እሳቱ በቃ እንደዛ ነው የሚያክፍለው። ዘማሪዎች በዚህ እሳት ሲነቁ በቃ ግጥሙ ከግጥም አዲስ መዝሙር እዛ ይዘምራሉ። በቃ ቆሞ አዲስ መዝሙር ያው እኮ ነው የመጣብኝ ይሄ መዝሙር ተመልሶ ቁጭ ካለ በኋላ መጻፍ ይጀምራል። ክብር ለጌታ። ያ እንድታመልክ በቃ ልብህን ሁሉ ይወርሰዋል። በቃ የሥጋ ልብ እሰጣቸዋለሁ እንደሚለው የድንጋይ ልብ አውጥቶ የሥጋ ልብ ይሰጣል። የተሰበረ ልብ ይሰጣል። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ሌላም አንደኛ ነገሥት 18 ይሄንን ከ36 እስከ 40 ያለው አንድ ሰው ፈጠን ብሎ ያነብልኝና በዚህ ሐሳብ ውስጥ ከ36 መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ አብርሃምንና የይስሐቅ የእስራኤል አምላክ ሆይ አንተ የእስራኤል ላይ አምላክ እንደሆነ እኔም ባሪያህ እንደሆን ይህንን ሁሉ በቃልህ እንዳደረግሁ ዛሬ ይገለጥ። አሜን። አንተ አቤቱ አምላክ እንደሆነ ልባቸውም ደግሞ እንደመሰልህ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። እግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕትም እንጨቱንም ድንጋዮቹንም አፈሩንም በላች፣ በነጎድጓድም ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባየ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ኤልያስም በበዓል ነቢይ አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። አሜን፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። በዚህ ስፍራ ላይ ነቢዩ ኤልያስ እስራኤል በሁለት ነገር ባነከሱበት ዘመን፣ በሸፈቱበት ዘመን፣ ግራ በተጋቡበት ዘመን ነው። ምክንያቱ እስራኤል ድብልቅልቅ ያለ ሁኔታ ውስጥ የገቡበት፣ አካብ እንደምታውቁት ኤልሳቤል ያገባበት የእሷ አምልኮትና ስርዓት አስታቶር አለ። የእሷ አምልኮ ውስጥ የገባበት ነው። ትውልዱ ደግሞ ግራ የተጋባ ነው። የአባቶቹን ታሪክ ነው የሚያውቀው። ስለዚህ በቃ እግዚአብሔር አለ የለም በሚል ሐሳብ ውስጥ ሁለት ነገር ውስጥ ሆኖ ለዚህ ነው ስለምንድን ነው በሁለት ሐሳብ የምታነክሱ ዛሬ የምታመልኩትን አምላክ ምረጡ አላቸው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እግዚአብሔር አለ የለም የሚል ትውልድ ተፈጥሯል። እዛ ዘመን የተወለደ ትውልድ አለ። ስለዚህ ይህንን እየተስተጋባ ያለው ነገር ስላለ አሁን ግን መምረጥ አለባቸው አለ እግዚአብሔር። ኤልያስ ራሱ ስሙ ማለት እግዚአብሔር አምላክ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። በጣም የምወደው ሰው ነው። የምወደው እግዚአብሔር ሰው ነው። ስለዚህ ነው ልጅም ደግሞ ኤልያስ ያልኩት። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ በቃ ምን እግዚአብሔር አምላክ ነው ስል ሳውጅ ኤልያስ ብዬ ጠራሁት። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር በቃ እሱ እግዚአብሔር ነው። ስለዚህ እስከ መቼ ታነክሳላችሁ በሁለት ሐሳብ? ስለዚህ አሁን የምታመልኩትን ምረጡ አላቸውና መሠዊያው አዘጋጀዋል። ዛሬ አምላክ የሆነው እሱ ራሱን ይግለጥ፣ በቃ ይታወቅ አለ። ክብር ለጌታ ይሁን። እነሱም የበዓል መሠዊያ አዘጋጁ። እነዚህም ደግሞ በቃ መሠዊያ እሱ ነው አዘጋጀ። ኢየሱስ ክርስቶስ ጌታ ነው። መሠዊያው ከተዘጋጀ በኋላ በዓሎችም በቃ በዓል ሆይ ናለን ሲሉት የለመዱትን ሁሉ እየባጨሩ እንደምታውቁት የእግዚአብሔር ቃል በቃ ሲጠብቁት በዓል የለም። እሱም ሊቀልድባቸው ጀመረ። አይዟችሁ በሉ ይመጣ እንደሆነ ጥሩ እያለ ይዝትባቸው ይቀልድባቸው ጀመርና ነገር ግን በዓል ሊመጣ አልቻለም። ሃሌሉያ። ኤልያስ ግን ያዘጋጀው ድንጋይ ነበረ፣ እንጨት ነበረ፣ ውሃ ነበረ። ክብር ለጌታ ይሁን። እነሆ ያዘጋጀው መስዋዕት ደግሞ ነበረ። ክብር ለጌታ ይሁን። ምንም ያደረገበት ነገር እሳት የለም። ሃሌሉያ። የሚሰማ እሱ በእሳት አምላክ ከሆነ እሱ በእሳት ምን ያደርጋል? ይመልሳል። ሃሌሉያ። ኢየሱስ ክርስቶስ ጌታ እግዚአብሔር አምላክነቱ ሊገልጥ ራሱ ሊገልጥ በወደደ ጊዜ ሃሌሉያ
በመሰዊያው ላይ የእግዚአብሔር እሳት መጣ። ሃሌሉያ! ጸለየ። ክብር ለኢየሱስ ይሁን። ወደ እግዚአብሔር ጸለየ፣ እግዚአብሔርን በእሳት መለሰ ይላል። ክብር ለጌታ። መሰዊያው በላ፣ እንጨቱን በላ፣ ድንጋይም በላ፣ ውሃውን ደግሞ ላሰች ይላል እሳቱ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ አምላክነቱን ተገለጠና አንድም እንዳያመልጥ ያዙልኝ ማለት ጀመረ። ክብር ለጌታ ይሁን። እግዚአብሔር በእሳት ተገለጠና ክብር እግዚአብሔር በከበረ ክብር ተገለጠ። በከበረ ኃይል ራሱን ገለጠ። ማን ከዚህ ያመልጣል? 400 የበዓል ነቢያቶችን ምን አደረጋቸው? አጋድሞ አረዳቸው። ሁሉም ያነከሰ ሰው ወደዚህ ጌታ በእሳት ተገልጦ ሲያየው መስተካከል ጀመረ። ትውልዱን መመለስ ጀመረ። የእግዚአብሔር አምላክነት ተገለጠ። አሜን ነው ወይ? ሃሌሉያ! ዛሬ አምላክነቱ በአንተ ጎረቤት ላይ ይገለጣል። በከተማይቱ ይገለጣል። በመንደርህ ይገለጣል። በአንተና በጠላቶች መካከል ይገለጣል። እሳት መጣ ወረደና ድንጋይ በላች። ታውቃላችሁ? እንጨቱ አፈሩን በላች፣ ውሃውም ላሰች። አይደንቲቲ የኛ አይደንቲቲ እኮ አይ አፈሩ እኮ ከአፈር ነው የመጣ። ድንጋይ ጠንካራ ራሱ ልባችን ወገኖች፣ ኢየሱስ ክርስቶስ ጌታ። ስለዚህ በላ እሳቱ ሲመጣ ወገኖች፣ ክብር ለጌታ ይሁን። በህይወታችን ሲመጣ ክብር ለጌታ። በእኛና በጠላቶቻችን ምን ያደርጋል? በዚህ ምዕራፍ እንደምናየው ልዩነት ይፈጥራል። ክብር ለጌታ ይሁን። አሁን የተደበላለቀ ትውልድ፣ አሁን ግን ለየ። ክብር ለጌታ ይሁን። እሳት ሲመጣ ልዩነት ይፈጠራል። አሜን ነው። በአንተና በጠላቶች መካከል ልዩነት ይሆናል። ልዩነት ይሆናል። መመሳሰል አይሆንም። መደባለቅ አይሆንም። መለየት መጥራት ግን ይሆናል። እግዚአብሔር ራሱን ክብሩን በእሳት መልክ ምን ያደርጋል? ይገልጣል። ክብር ለጌታ ወገኖቼ። የእግዚአብሔር እሳት ሲመጣ እኮ በቃ ከውስጣችን እኮ ብዙ ነገር አለ። አየህ፣ ስለ ራሳችን ብዙ አላወራሁት ነገር አለ። ስለ ራሳችን እኮ ስናስ እሳቱ ሲመጣ ከኛ የማይወድቅ ባህሪ የለም። አይ የማይወድቅ ባህሪ የለም። ከህይወታችን ተቀርፎ የማይሄድ ነገር የለም። በቃ ብዙ አይነት ጥቃቅን የምንላቸው ነገር እሳቱ ምን ያደርጋቸዋል? ይበላቸዋል። ክብር ለጌታ ይሁን። እሳቱ ሲመጣ ይበላል። ክብር ለጌታ ይሁን። በጣም እዚህ ሀገር አንድ ቦታ ላይ በዚህ ያርና የሚሉትን ቦታ በዛ ሰራ ነበርና ምን ያለው እርሻው ላይ ሁሉ ካጨዱ ከሰበሰቡ በኋላ እርሻው በሙሉ በማሽን አድርጎ ትራክተር አድርጎ ያቃጥሉታል። ካጨዱ በኋላ መሬቱ ይለበልቡታል። ክብር ለኢየሱስ። ለብልቦ እንደገና ለአዲስ እርሻ ያዘጋጁታል። ክብር ለጌታ ይሁን። በጣም የሚገርም ነው። ተባይ ገበሬ እኮ ጥበበኛ ነው። ክብር ለጌታ ይሁን። በቃ ተባይ ምን የለ ሁሉ እንዲበላ። ክብር ለጌታ ይሁን። አጭደው ከጨረሱ በኋላ በቃ ያቃጥሉትና በእሳት ከዛ በኋላ ያርሱታል። እንደገና ይገለብጡታል። እንደገና ይዘራበታል። እንደገና ይበቅላል። ክብር ለጌታ ይሁን። እሳት የማያደርገው ነገር የለም ወገኖቼ። እሳት የማይለውጠው ነገር የለም። ክብር ለጌታ ይሁን ብያቸዋለሁ። አገር ቤት ስትሄዱ ምን ብትሄዱ የምናየው ነገር ነው። የሆነ ገጠር ቤቶች ስትሄዱ በቃ የሆነ ተባይ ካላቸው እንደኛ መድኃኒት ምናምን እሳት ነው የሚያቀጣጥሉ። ክብር ለጌታ ይሁን። እሳትን ያቀጣጥሉ። የሆነ እንጨት ያደርጉና ከዛ በቃ ቤቱን ያጸዱታል። ተባዮች የሚባል ሁሉ በሮ ይጠፋል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እሳት የማይሰራው ነገር የለም። እሳት ወርቅን እንደሚቀይር እሳት ታውቃላችሁ፣ ባህሪያችን ይለውጠዋል፣ ህይወታችን ይለውጠዋል። እሳት በቃ የማይለውጠው የማያቀልጠው ነገር የለም፣ የማያቀናው ነገር የለም። ክብር ለጌታ ይሁን። ጠንካራ የተባለ በቃ ብረት ስታመጡት እሳት ውስጥ ስታስገቡት ምን ይሆናል? ወደ ፈሳሽነት ይቀልጣልና የሚፈለገው ዲዛይን ይይዛል። ክብር ለጌታ ይሁን። እሳቱ ሲመጣ ሃሌሉያ የምንፈልግብን ቅርጽ የሚፈለግብን የእግዚአብሔር ባህሪና መልክ እንድንይዝ ያደርገናል። ክብር ለጌታ ይሁን። እሳቱ ሲመጣ ነገሮቻችን ይቀይረዋል። በቃ ያቀልጠዋል። ሃሌሉያ ከኛ መወገድ ያለባቸው ነገር ይወገዳሉ። ከባህሪያችን ጀምሮ ከአስተሳሰባችን ጀምሮ የተጣበቀብን ነገር ቢሆን የከበደ በሽታም ቢሆን የተያዘብን ነገር ቢሆን ያስጥለንና ክብር ለጌታ ይሁን። እግዚአብሔር የሚፈልገው ትውልድ ወይም ሰው እንድንሆን ያደርገናል። ዛሬ ይሄ እሳት ይውደቅባችሁ። ኧረ አሜን ነው ወይ? ይሄ እሳት ይውደቅባችሁ። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ ዮሐንስ ሲናገር እንደዚህ አለ፣
ማቴዎስ ላይ ምዕራፍ 3:11 ላይ እኔ በውሃ አጠምቃችኋለሁ፣ እሱ ግን በመጣ ጊዜ በመንፈስና በእሳት ምን ያደርጋችኋል? ያጠምቃችኋል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በእሳት ያጠምቃቸዋል። የእግዚአብሔር እሳት ሲወድቅባቸው ነው ወደ ምድር ሁሉ መለቀቅ የቻሉ አቅም የተገለጠባቸው ታማኞች ሆነው የወጡ የተላኩ። ኢየሱስ ክርስቶስ ጌታ ነው። የእሱ ታማኝ ባሪያዎች አደረጋቸው። ምኑ? እሳት ነው። እስከ እሳት በል አንድ ሰው እሳት እስከ በል የእግዚአብሔር እሳት በል የእግዚአብሔር እሳት። ሃሌሉያ! እሳቱ ይምጣ። እሳቱ ሲመጣ ቀልጦ ብዙ ነገር ይሰራል። አይ ቁም ነገር አይሆንም የተባለ እቃ ማተሪያል ታውቃላችሁ፣ ስክራ የተጠጣበት ምናምን አምጥቶ እሳት ላይ ወስዶ እንደገና ሞዲፋይ አድርጎ ቆንጆ እቃ አድርጎ እንደ ሸክላ ሰሪ ማለት ነው ይሰራል። ሃሌሉያ! እሳት ሲመጣ ያንቺ ነገር ይሰራል። ያንቺ ነገር ሁሉ በቃ ዲፎርምድ ሆኗል። ይሄ ነገር ተጣሟል። ይሄ ነገር እንደዚህ ሆኗል፣ ተበላሽተዋል። እቃ አይሆንም። ይሄ ጉዳይ እቃም አይሆንም ከዚህ በኋላ ያልሽው እሳት ጥሪበት። አሜን ነው። ኧረ እሳት ጥሩበት። አሜን። ኧረ እሳት ጥሩበት። እሳቱ ሲመጣ ነገሩ ቀልጦ ቁም ነገር ይሆናል። መልካም ውበት ይዞ ይገለጣል። እሳቱን ሲመጣ ያስተካክለዋል። የእግዚአብሔር ክብር ሲገለጥ ያስተካክለዋል። ስለዚህ ነው ሙሴ ክብርህን አሳየኝ ያለ። ይህ ክብርን ታዲያ ትተህ ፍረድልኝ ያልክ እዛ ያለ ዘበኛ ትሄዳለህ? እዚህ ካለ ካበጀለህ፣ ከሰራለህ፣ ከቀየረልህ የምትሮጠው ወደ እሱ ነው። ክብር ለጌታ። እሳት ነው የምጠራብህ ነው። አሜን። አጅሬ ሲያስፈራራ እሳት ነው የምጠራብህ። ክብር ለጌታ። ችግር ኑሮ ሲያስፈራ እሳት ነው የምጠራብህ። ምን ቢሆን እሳት ነው የምጠራብህ። እሳቱ የሚበላውን ይበላል፣ የሚቃናውን ያቃናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እግዚአብሔር የክብሩ መገለጫ አንዱ ምንድነው? እሳት። እሳት ሲመጣ ጠላቶቻችን ብዙ ትርጉም አለ። ጠላቶቻችን ይበላል፣ እኛን ይቀየረናል፣ ይቀድሰናል፣ ምሬት ይሰጠናል፣ ያባራልናል፣ ድል ይሰጠናል። በቃ የተሰበረ ልብ ለአምልኮ የተዘጋጀ ልብ ይሰጠናል። በእኛና በጠላቶቻችን መካከል ደግሞ ልዩነትን ያደርጋል። ሃሌሉያ አሜን ነው። ቆመን እንጸልያለን። ክብር ለኢየሱስ። ኢየሱስ የእግዚአብሔር ልጅ ጌታ ነው። አሜን ሃሌሉያ። ኢየሱስ ጌታ ነው። እስከ እሳት በሉ፣ እሳቱ ይንደድ በሉ። መጽሐፍ ቅዱስ ሲናገር በመሰዊያው ላይ ዘወትር እሳቱ በይሆን ይላል፣ ይንደድ ይላል። አሜን። ይሄ እሳት ባንተ ውስጥ ይንደድ። በአዲስ ኪዳን ስናየው በእኛ ውስጥ ያለው እሳት ነው። አሜን ነው። በበቃ እሳቱን ስታይ ወገኖቼ፣ ሃሌሉያ። በአዲስ ኪዳን በመገናኛ ድንኳን ነበረ፣ በብሉይ ኪዳን እንደገና ደግሞ ሰሎሞን ባዘጋጀው ቤተ መቅደስ ነበረ ራሱን በቃ ያደረገው። በአዲስ ኪዳን ደግሞ በእኛ ውስጥ ነው መቅደስ ያደረገ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ እሳት በመሰዊያው ላይ ሁሉ ጊዜ ምን ይሆን? ይንደድ። አሜን ነው። ዛሬ መንደድ ይሆን? አሜን። መቀጣጠል ይሆን? አሜን። ህይወት ይቀጣጠል፣ ነገርሽ ይቀጣጠል፣ መንፈስ ይቀጣጠል። እሳቱ አንቺ ላይ ይውረድብሽ እስከ እሳት። ሃሌሉያ። እጆቻችሁ ዘርጉ፣ እሳትን ተቀበሉት። ሃሌሉያ። ይሄ ባረኮት ተቀበሉ። ሃሌሉያ። የእግዚአብሔር እሳት ይውደቅብህ። እንደ ሌላ የሚያደርግ የእግዚአብሔር እሳት ይውደቅብህ። ነገሮች የሚያጠራ የእግዚአብሔር እሳት ይውደቅብሽ። በጠላቶችና በአንተ ልዩነት የሚያደርግ እሳት ይውደቅብህ። በኢየሱስም ይውደቅብህ። ነገርን የሚለውጥ እሳት ይውደቅብህ። ነገርን የሚያስተካክል እሳት ይውደቅብህ። የእግዚአብሔር እሳት ይውደቅ። በሐዋርያት ላይ ወደቀ፣ ይውደቅብህ። በሐዋርያት ላይ ተለቀቀ፣ ይለቀቅብህ። ኢየሱስ ሃሌሉያ ያድናል። እሳት 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 የእግዚአብሔር እሳት፣ የክብርህ መገለጫ የሆነ እሳት፣ የአንተ ክብር ጌታ ሆይ በኃይል ይገለጥ። እሳት በመካከላችን ይገለጥ፣ በትውልድ መካከል ይገለጥ፣ በዚህ ዘመን ይገለጥ፣ በእኔና በወንድሞች መካከል ይገለጥ፣ በዚህ ጉባኤ ይገለጥ፣ በሕይወታችን ይገለጥ፣ በቤታችን ይገለጥ። እሳት ይገለጥ። የአንተ እሳት የተለቀቀ ይሆን። ልዩነት የሚፈጥር እሳት ይለቀቀ። የሚቀድስ እሳት ይለቀቀ። የሚለውጥ እሳት ይለቀቀ።
በኢየሱስ ስም ይለቀቅ። ሃሌሉያ የገረቤት ላባጋዲያስ እግዚአብሔር አምላኬና መድኃኒቴ ሆይ ዛሬ ጸልያለሁ። ከዚህ ሰዓት የተነሳ የከበዳቸው ነገር ይበላ። የያዛቸው ሰንሰለት የወደቀ ይሁን። የያዛቸው ገመድ የተበጣጠሰ ይሁን። እንደ ተልባ ፍትል የቀለጠ ይሁን። በናዝሬቱ በኢየሱስ የቀለጠ ይሁን። በኢየሱስ የቀለጠ ይሁን። በሽታ የቀለጠ ይሁን። በኢየሱስ የቀለጠ ይሁን። ማንኛውም እስራት የቀለጠ ይሁን። የእርግማን ጉልበት የቀለጠ ይሁን። ከእሳት ክብር የተነሳ ይበላ፣ የተበላ ይሁን። ዛሬ ጸልያለሁ። ሕይወትህ ይፈታ፣ ሕይወትሽ ይፈታ፣ ኑሮሽ ይፈታ፣ ነገሮቻችሁ ይፈታ፣ በረከቶቻችሁ ይለቀቁ፣ ሰላማችሁ ይለቀቁ፣ ጤንነቶቻችሁ ይለቀቁ። በኢየሱስ መለቀቅ ይሆንላችሁ። ሰማያት ይከፈት። ሃሌሉያ ዛሬ እሰብራለሁ። የፍርሃት ቀንበር ከዚህ ሰዓት የተነሳ ይበላ፣ በኢየሱስም ይበላ፣ በኢየሱስም ይበላ፣ በኢየሱስም ይበላ፣ በኢየሱስም ይበላ። የፍርሃት ቀንበር ይበላ፣ የተበላ ይሁን። ሃሌሉያ የእግዚአብሔር መንፈስ አንድ ነገር እናገረኛል። ሃሌሉያ ፍርሃት መንፈስ፣ የፍርሃት መንፈስ፣ የዕዳ ፍርሃት መንፈስ ጠላት የሚዋጋ በእንደዚህ የሚዋጋ ነፍስ አለ። ራካዲያ ላባጋ ዛሬ ሰብረዋለሁ። በጌታ በኢየሱስም ሰበርኩት። በጌታ በኢየሱስም ይህንን አመጣብሻለሁ ብሎ የሚያስፈራ የጨለማ ጉልበት፣ የፍርሃት ጉልበት ዛሬ ሰብረዋለሁ። በጌታ በኢየሱስም የተሰበረ ይሁን። በጌታ በኢየሱስም ይሰበር። ዛሬ አነሳሁት፣ መንገዱ ዘጋሁት። የተዘጋ ይሁን፣ የተዘጋ ይሁን። አደረቅ ነው። በእግዚአብሔር እሳት ይበላ፣ የተበላ ይሁን። በዚህ ፍርሃት ውስጥ ያለች ነፍስ አትፍሪ። እሳቱ ወጥቷል። እሳቱ ወጥቷል። እሳቱ ወጥቷል። እሳቱ ወጥቷል። ዕዳ ወደ አንቺ ቤት አይገባ። ሰክረ በጂኒ ላባጋሽ ራጆና ማሃዳ ካሳክረ በጂኒ ላባሽ ረፔጂ ላማሃዶ ኮሰክራ ባጋዲያስ ራቲ ላባጋዶ ላባጎስ ሰረበግላዲ ላባጋሽ ራቲ ላባጋዶ ላባጎስ ሰረበግላዲ ላባጋሽ ዛሬ እኔ እጠራለሁ ወገኖቼ፣ እሳቱን ሃሌሉያ እንደ ተራራ የቆመ በረዶ እንደሚያቀልጥ ዛሬ በሽታ ይቀልጣል። በሽታ ይቀልጣል። በሽታ ይቀልጣል። በሽታ ይቀልጣል። በሽታ ይቀልጣል። ረግመዋለሁ። በዚህ እሳት የቀለጠ ይሁን። በኢየሱስም የቀለጠ ይሁን። ዘመን ያስቆጠረ በሽታ የቀለጠ ይሁን። ወገብ የያዘ በሽታ የቀለጠ ይሁን። የተያዘ ወገብ ያለው የቀለጠ ይሁን። በኢየሱስም የቀለጠ ይሁን። የቀለጠ ይሁን። ይቅለጥ። ሳካትሬዲያ ካፓቼ ከሬቤዲያ ላባስ ማዲያኮ ቫጄኒ ሜጌዲያ ላባቱራ ሀዲያ ላባጋትሬዲ ላባጋስ የበሽታ ኃይል የቀለጠ ይሁን። ዘመን ያስቆጠረ በሽታ የቀለጠ ይሁን። በኢየሱስም የቀለጠ ይሁን። የማማ ይሁን። የማማ ይሁን። የማማ ይሁን። የማማ ይሁን። ይድቀቅ በኢየሱስም። ሽድ በኢየሱስም። አነሳሁት በኢየሱስም። ይነሳ በኢየሱስም። ይነሳ በኢየሱስም። ሽድ ራሃዳካ ራቲያስ ወገኖቼ የእግዚአብሔር መንፈስ በዚህ ስፍራ አለ። ሃሌሉያ ሃሌሉያ። በሽታ እየቀለጠ ሲሄዳል። ሃሌሉያ። ወገብ የያዘ ሲመታ ያለ ኢየሱስ ክርስቶስ ጌታ ራጃና ማሃዳ ካትሬዲ ላባጋስ ራዲያ ካትሬዲ ላባጋዶ ለበጎስ ካለማግራ ራዲ ላባሃ ወገኖቼ ኦንላይን ሁሉለት ለጌታ ሃሌሉያ። መስራት ሲፈቅድ እሱ ኦንላይን ሁሉለት ግቡለት ለዚህ ጌታ ሃሌሉያ። ራዲያስ ናበሉት
በጉዳያችሁ ጥሩት። ክብር ለጌታ ይሁን። ጣልቃ ይግባ እሱ ይግባ። እሳት ይግባበት። እሳቱ ይለፍበት። እሳቱ ይለፍበት። እሳቱ ይለፍበት። በአንተ ነገር ላይ እሳቱ ይለፍበት። በአንተ ነገር ላይ እሳት ይለፍበት። በአንቺ ጉዳይ እሳት ይለፍበት። በአንተ ጉዳይ እሳት ይለፍበት። እሳት የተለቀቀ የሆነ እሳት የተለቀቀ የሆነ እሳት የተለቀቀ የሆነ እሳት የተለቀቀ የሆነ ዜቴኬዲያካታ ዜዴኬት ሬዲ ለማታካ ጄዲ ለማቶካ ሴኬሄው ሃሌሉያ። እግዚአብሔር መንፈስ ወገኖችን በሥራ ላይ ነው። ብዙዎቻችሁ ሃሌሉያ ፈልጋችሁት የማታገኙት ነገር አለ። ከዚህ ስትወጡ ፈልጋችሁ የማታገኙት ጉዳይ አለ። ኢየሱስ ክርስቶስ ጌታ ነው። የሚያስጠለ እሳት ወርደዋል። የሚያስጠለ እሳት አልፈዋል። እንደ ሰይፍ የሆነ እሳት አልፈዋል። በሽታ የሚበላ እሳት አልፈዋል። ዕዳ የሚበላ እሳት አልፈዋል። ፍርሃት የሚበላ እሳት አልፈዋል። በኢየሱስ ስም አለፈ። በኢየሱስ ስም አለፈ። በኢየሱስ ስም አለፈ። የእግዚአብሔር እሳት አለፈ። ሃሌሉያ! ክብር ስጡት ለዚህ ጌታ። ተባረኩልኝ። በጌታ ሰላም ቁጭ በሉ። ሃሌሉያ! ክብር ስጡ እስኪ ለእግዚአብሔር። ሃሌሉያ! ክብር ስጡ ለድጋሚ